ክብራትና ክብራን እንዴት ናችሁ? ሁሉ አማን ነው ወይ? ከዚህ ከጀርባ ያደመጣችሁት በነገራችን ላይ ሙዚቃ የሚያውቁ ሰዎች ብቻ ናቸው እንደዚህ አይነት አድማጮችን እንደዚህ አይነት ሙዚቀኞችን ሊያደምጡ የሚችሉት። ካልሆነ አሁን ያለው አድማጭ የሚያደምጣቸው አይ ዶንት ኖ ድድም ዳሌዋን ይዤ ጡቷን ይዤ ምናምኗን ይዤ ምናምኗን እንትኗን ይዤ ምናምን ጭግሯ ብንብሎ ምናምን እንደዚህ ነው የምትሰሙት እናንተ። እነዚህ እነ ፍሬው ኃይሉን የሚሰሙ ሰዎች ሙዚቃ የሚያውቁ ናቸው። አይ ዶንት ኖ ምን ያህሎቻችሁ እነዚህ አይነት ሰዎች እንደምታደምጡ አላውቅም። እኔ ደስ ይለኛል ቆየት ያሉ ዜማዎችን ጥላሁን ገሰሰ፣ ማህሙድ አህመድ፣ አስቴር አወቀ፣ ማሪቱ ለገሰ፣ ፍሬው ኃይሉ ለነዚህ አርቲስቶች ክብር ሲባል እኮ አሁን አንዳንዶቹ እኮ የሚያደነቁሯቸው ሁሉ እውነት በአመት አንዳንድ እየተመረጡ መታረድ አለባቸው። ቁም ነገር ወይ መታረድ ወይ መገረፍ አለባቸው። የሆነው ነው። እንዴት ናችሁ? ሁሉ ሰላም ነው ወይ? ምን አዳዲስ ነገሮች አሉ? እዚህ ቲክቶክ ላይ መተናል። በሳምንቱ የተፈጠሩ አበይት ክስተቶችን ወደ እናንተ አደርሳለሁ፣ እናወራለን። የእናንተን አስተያየት ለመቀበል ሙከራ አደርጋለሁ። በሳምንቱ እኔንም ጠይቀውኝ እንግዲህ የጦርነት ይቁም አገዛዝ ይብቃ በሚል እንግዲህ ትልቅ ሰላማዊ ሰልፍ ተደርጎ ነበር። እንደምታውቁት ይሄ ሰላማዊ ሰልፍ መሬት ላይ ሳይሆን የተደረገው ኢንተርኔት ላይ ነው እና እንዴት አያችሁት? እንዴት ነበረ? እኔ ማስተላለፍ ያለው ብዙ ወደ 15 ወደ 20 ሚዲያዎች አስተላልፈዋል። እሱ ነው እንግዲህ ያለኝ መረጃ። እንዴት ነበር? እና አቦይ ስብሃት ታድመዋል፣ ያልታደመ የለም። እነ ገዱ አንዳርጋቸው፣ እነ ጀዋር መሐመድ፣ እነ ልደቱ አያሌው ብዙዎች ታድመው ነበር። የተነሱ ሀሳቦችን የተወሰኑትን አስደምጣችሁና ጦርነት ይቁም አገዛዝ ይብቃ በሚል መሪ ቃል የተደረገውን እንዴት እንደታዘባችሁ እናወራለን። ሌላው ጀነራል ታደሰ ወረደ እሳቸውም ጉዳይ አለ። ጀነራል ታደሰ ወረደ እንግዲህ ፋክሽን ከፈጠረው የቲፒኤልኤፍ ስብስብ ጋር እሳቸውም እንደዚሁ ተጣልተዋል። የቲፒኤልኤፍ ጉዳይ አይ ቲንክ ባይናው ለሁላችሁም የሚገባ ይመስለኛል። አይ ቲንክ የቲፒኤልኤፍ ጉዳይ ባይናው ለሁላችሁም ካልገባችሁ እናንተ ከፖለቲካ መወገድ አለባችሁ። ጀስት ፖለቲካ ለእናንተ አይሆንም ማለት ነው። ቲፒኤልኤፎች ምንድን ነው የሚፈልጉት? ከጀነራል ታደሰ ወረደ ጋር አሁን ጸቡ ውስጥ ከገቡ፣ ከጌታቸው ረዳ ጋር ጸቡ ውስጥ ከገቡ፣ ከኃይለማርያም ደሳለኝ ጋር ጸቡ ውስጥ ከገቡ፣ ከአብይ አህመድ ጋር ጸቡ ውስጥ ከገቡ ምንድን ነው የሚፈልጉት? እሱን እናወራለን። ሌላው ዛሬ በስፖርቱ አደባባይ ሲዳማ ቡናና ወላይታ ዲቻ ተጫውተው ነበረ። ነገር ግን ይህን የሚያክል ትልቅ ጨዋታ በዝግ ስቴዲየም እንዲደረግ የተፈረደበት ለምንድን ነው? ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። የተናገሩትን ንግግር ወደ እናንተ አስደምጣችኋለሁ፣ እንተነትናለን። የሚቀርም ትንታኔ ፈራ ተባ እያሉ ነው የሚናገሩት። ሰውየው የተመልካቾችን ተማምነን ከኢትዮጵያ ቴሌቪዥን ጋር ጨዋታዋን በቀጥታ እንዲያስተላልፉ ብዙ ብር ከፍለን ነበር። የማታ ግን ማምሻውን ተነገረን ከበላይ አካል በመጣ ትዕዛዝ ጨዋታውን እንደዚሁ በዝግ እንድናስተላልፍ ተወሰነ ይላሉ። የበላይ አካል ለምንድን ነው ይሄን ያደረገው? በእውነትስ የበላይ አካላቶች ደጋፊዎች ስቴዲየም እንዳይገቡ መከልከላቸው ትክክል ነው ወይስ አይደለም በሚል ጉዳይ እንተነትናለን። የወሎ ንግስት ለእኔ እንደዚህ አይነት ጊፍት ንጉስ ሁኝልኝ እናትዬ። እኔ እንደዚህ አይነት ጊፍት እኮ አይቼ አላውቅም። የወሎ አግብታለች አሁን ልጅ የወሎ ንግስት እስኪ ጠይቁልኝ። እና ከዚህ በኋላ እንደዚህ አይነት ጊፍት ለሚሰጡን ሰዎች ነው እንደዚህ አይነት ነገር እኛ ምን ጠይቀው። ታንክ ዩ ምንድን ነው የመጣው ብዬ እኮ ደነገጥኩኝ። ምንድን ነው ምናምን ብዬ ማለት ነው። ምንድን ነው ከጀርባ ነው ከዚህ ነው ከኪሴ ነው ሌላኛው ስልኬ ነው ምንድን ነው የጮኸው ብዬ ነው። ሞዴሬተሮች ያዙልኝ፣ የወሎዋን ንግስት ያዙልኝ፣ ያዟት ሳታመልጥ ያዙልኝ። እሺ የሆነው ነው የኢትዮጵያ እግር ኳስ ፌዴሬሽን በዝግ ስቴዲየም እንዲህ ያለ ጨዋታ ለምን ሊያደርግ ቻለ? ይሄ ጉዳይ መተንተን አለበት። ሌላው በፌዴራል መንግስትና በሻዕቢያ መንግስት መካከል እንካ ሰላምታው እንደምታውቁት ነው እየከረረ ነው። ውስጡን እንግዲህ እየመጣ ነው። ይሄ ጦርነት የማይቀር ይመስላል። ዋር ሲምስ ኢንቪተብል። ይሄ ጦርነት የማይቀር ከሆነ ምንድነው የእናንተ እይታ? እሱንም በወፍ በረር ወደ እናንተ የማደርስ ይሆናል። አንዳንዶቻችሁ ገና ትመጡና የሻዕቢያ ደጋፊዎች ቴዲ ግን ለኤርትራውያን ያለ ወይም ደግሞ ለኤርትራ ያለ ጥላቻ ትላላችሁ። እኔ ኢትዮጵያዊ ነኝ ማይ ፍሬንድ።
ከኢትዮጵያ ህዝብ ፍላጎትና ጥቅም አኳያ ኢንቻል አይደለም። ጀስት አም ኢትዮጵያዊ ነኝ። ምንድነው የጠበቀው? አንተ ኤርትራዊ ነህ። ከኤርትራ ህዝብ ፍላጎትና ጥቅም አኳያ ለኔ ለኢትዮጵያዊ ብለህ 1 ኢንች ትሄድልኛለህ? ፌቨር ታደርግልኛለህ? ታረጋለህ ወይ? አንተም በራስህ ልክ ነህ፣ እኔም በራሴ ልክ ነኝ። በተረፈ የኤርትራ ህዝብ ምን አደረገን? እኛ የምናወራው ማውራትም ካለብን ከሻቢያ መንግስት ጋር ነው። አይ የምናላትምህ ከህዝቡ ጋር ነው ካልከኝ እኔም ከህዝቤ ጋር ላትማለሁ ነው እያልኩ ያለሁት። ይሰማል። እንኳን እኔ በድንበር ተሻግሬ በሀገሬም ጉዳይ በሌላም ጉዳይ ህዝብ እንደ ህዝብ እንዲነካ አልፈልግም። ስለዚህ ይሄ ሳይለንስ ለማድረግ ምናምን እንደዚህ አይነት ጨዋታ እኔ ጋር እንዳትጫወት። አንተም ለራስህ ለሀገር ነው፣ እኔም ለሀገሬ ነው። ጥቅሜን ማስከበር አለብህ፣ ጥቅምን ማስከበር አለብህ። ትክክል። እዛው በጸበልህ ትጫወታለህ። እሱ አስፈላጊ ከሆነ እድል እሰጥሃለሁ። በጣም በጨዋ ደንብ የምታወራ ከሆነ ታወራለህ፣ ሀሳብን እንሰማለን። በተረፈ ግን እኛን ትጠላለህ፣ እኛን ትወዳለህ። እኔ ኤክስፒሪየንስ አለኝ እኮ በብሔር ፖለቲከኞች ጉዳይ ላይ የለመድኩት ነገር ነው። እንደዚህ አይነት ነገሮችን ማድረግ የለብም ለማለት ያለው በሌላችን ቴንኪው። እሺ ይህን ካልኩኝ በኋላ እንዴት ናችሁ እናንተ? ሁሉ ሰላም ነው ወይ? ሁሉ አማን ነው? ምን አዳዲስ ነገሮች አሉ? ጂጂ እዚህ ቲክቶክ ላይ እኔ ስንት ዓመት ሳገለግላችሁ እኔ ጂጂ አንበሳን የሰጠችኝ አሁን አይቻታለሁ ስትገባ። ጂጂ ፖለቲካ ልትወያይ ስትመጣ ለሌሎቻችሁ የምሰጠው 7 ደቂቃ ሲሆን ለጂጂ 12 ደቂቃ ነው የሚሰጣት። እዚህ ቲክቶክ ላይ አንድ እናት የወለደች ጂጂን ስትናገር ካየው አለቀ። ለጂጂ ልዩ ጥቅም ያስፈልጋታል። የቴዲና የቴዲ ሐዋሳ ቤተሰቦች ለጂጂ ክያ ልዩ ጥቅም ያስፈልጋታል የሚል እንግዲህ መደምደሚያ ላይ ደርሰናል። ይገባታል፣ ቁም ነገር ይገባታል። እና ጂጂ እኮ በጣም ያስደነገጠችን አንበሳ በብሔር ሳልገባ በሃይማኖት ውስጥ ሳልገባ ይሁዳ ይፋፋም ሳልን እንዲሁ መሀል ላይ ለቆምኩት ሰው ለኔ እዚህ ማህበረሰቡ ስለመርመሰመስ ለኔ ትንሽዬ እንደ ትል ላለው ሰው ለኔ አንበሳ። በጠላቶችሽ ላይ አንበሳ ሁኚ፣ ችግሮችሽ ላይ ሁሉ አንበሳ ሁኚ፣ ዘመንሽን በሙሉ አንበሳ ሁኚ እህቴ። እሺ ጂጂ እኮ ስላየኋት ደስ ብሎኛል። እውነት ለመናገር እኔ አስቀይሜያት እንግዲህ ፍቅርን ጸብን በፍቅር የለወጠች ልጅ ናት። እኔ ነኝ አስቀየምኳት። ግን በቃ የሚገርም እንትን ነው። እንዳያችሁት ነው። ባልጠበቅኩት ሰዓት ነው ሰርፕራይዝ ያደረገች። እንትኑ ሳይሆን ይሄ አንበሳው ነብር ወይም ሚዳቆ ምናምን መሆኑ ሳይሆን ሰውን ያስቀየማችሁት ሰው አንድ አበባ እንኳን ሲሰጣችሁ እኔ እንደዚህ አይነት ባህሪ ያለብኝ። የኔ ባህሪ ሰው አስቀይሜው መልሶ ቢያስቀይምኝ ይሻለኛል እንጂ ያስቀየምኩት ሰው ትሁት ሲሆንብኝ ደነግጣል። ሰው ትሁት ሲሆንብኝ በጣም የምፈራው ድክመት አለብኝ። ደካማ ጎኔ ያ ነው። እሺ ይህን ካልኩኝ በኋላ እንዴት ናችሁ? ወደ ፍሬው ኃይሉ ሙዚቃ እንመለሳለን። አዳዲስ ፖለቲከኞች ካላችሁ ለእናንተ ሰፊ እድል ሰጣለሁ። አዳዲስ ፖለቲከኞች አዳዲስ ሰዎች አላችሁ፣ ቪዲዮ ከፍታችሁ የምታወሩ ከዚህ በፊት የነበራችሁ እነ ሳም አላችሁ፣ እነ ሶራ የመንግስት ደጋፊ ነው፣ ኩንቴ የሚባልም እንደዚሁ ተንታኝ መጥቷል። ከሱ ጋር ትተዋወቃላችሁ። አዳዲስ ሰዎች፣ ይሄ ህዝብ አዳዲስ ፊቶችን ማየት ይፈልጋል። ምክንያቱም ብዙ ጊዜ አይታችሁ ከሆነ ነባሮቹ ትንሽ ከኔ ጋር ሲቆዩ ትዕቢታቸው አይታችኋል፣ በጣም ትዕቢተኛ ይሆናሉ። ስለዚህ በእናንተም ጥያቄ መሰረት ቴዲ ምንድነው አዳዲስ ሰዎች ይምጡ አዳዲስ ምናምን ስላላችሁ ለነሱ እድል እንሰጣለን ለማለት ያለው። እሺ ዛሬ መንፈሳዊ የለም ወይ? መንፈሳዊ ውይይት እናደርጋለን። የፕሮቴስታንት እምነት ተከታይ፣ የኦርቶዶክስ እምነት ተከታይ፣ የእስልምና እምነት ተከታይ መንፈሳዊ ውይይት የምትፈልግ ከሆነ እዚህ ጋር ለምታየው አወያይ አንበሳ ወርደ ነው የምትወያየው። አንተ ማርያም ታማልዳለች እያልክ፣ አንተ ኢየሱስ ጌታ ነው እያልክ፣ አንተ አላህ እንትን ያደርጋል እያልክ አንበሳውን ትወስዳለህ። መጨረሻ ላይ ስድቡ ለኔ የሚተርፍበት ምንም ምክንያት የለም። ይሰማል ወይ? አንተ ለላፍ አድርገህ ትሄዳለህ፣ እኔ መጨረሻ ላይ እዚህ ይቀራለሁ። እንደዛ የሚባል ነገር የለም። እንዳወያይ ትፈልጋለህ፣ ዩቲዩበሮች እንዳወያይ ትፈልጋላችሁ፣ ቀጨም አድርጋችሁ ካሜራ ጠምዳችሁ ዩቲዩባችሁ ላይ ፖስት አላችሁ። ምንድነው ጥቅሜ? እኔ ቴዲ ምንድነው ጥቅሙ? ምንድነው ጥቅሜ? የኔ ጥቅሜ ምንድነው? እስኪ ጠይቁልኝ። እኔ ቴዲ ጥቅሙ ምንድነው በሉልኝ። ኦኬ መድረክ አመቻችላለሁ። አይተም ሰምተም የማታውቀው ደረጃውን የጠበቀ ውይይት አድርግ። አሁን ያብን ተመልከታት፣ ሹፍ። እንደዚህ አይነት ሰዎች መበረታታት አለባቸው። እና በጣም የሚገርማችሁ ነገር አወያይቻቸውን አንድ ሊስት ፐርሰንት በነገራችን ላይ እዚህ ቲክቶክ ላይ ምንም ነገር የማልሰራ ምንም፣ ግን ስድባቸው አብዛኞቹ ሁሉንም ማለት አይደለም ደወይ ዲስሪስፔክት የሚያደርጉ መንገድ ሌላ ቦታ እኮ እየተረገጡ እየተሰደቡ ነው የሚወያዩት እኮ አያቸዋለሁ እኮ እየተዋረዱ
እየለመኑ ነው የሚያወሩት። እዚህ እኔና የቴዲ ሐዋሳ አድማጮች ግን አክበረናቸው አስገብተናቸው እንዲናገሩ አድርገን አድምጠን ያውም ደግሞ አንዳንዱ ተንታኝ የገዛ ሚስቱ ማታደምጠውን እንኳን በቃ የሆነ እንጨት ያለ ትንታኔ እንኳን አድምጠን ይሳደባል። አሲፍ ላይክ በቃ የሆነ የዓለምን ችግር የፈታ ነው የሚመስለው። ከረባትና ሱፍ አድርጎ በሚቀጥለው ቀን በቃ ለእግዚአብሔር ሰላምታ ራሱ እንዴት እንደሚጸዳዳብን ታዋቂ ባደረግን፣ ህዝብ እንዲያውቅ ባደረግን። አንዳንዱ ከጀርባ እኮ የሚያወራው እኮ ይጉድ ነው እናንተ። እኔ ጋር ባይመጣ ማታውቁት ሰውዬ፣ እኔ ጋር ባይመጣ ሚስቱ እንኳን መንገድ ላይ እንኳን ማታውቀው ሰውዬ እዚህ ሲኮራ አይጣን ነው፣ ኩራቱ አይጣን ነው። ስለዚህ ለእነዚህ ሰዎች ጠበቅ ያለ ህግ እናስቀምጣለን። እኔ በፖለቲካ ውስጥ ያለው ልጅ ነኝ። ኤስኬሌሽን ዶሚናንስ የሚባል ነገር አምናለሁ። በፖለቲካ ኤስኬሌሽን ዶሚናንስ ማለት አንድ ቡጢ ሲመቱ ሁለት ቡጢ ማድረግ አለብህ ነው። ሲኮፈስ 4 እጥፍ ታደርጋለህ። እንደዛ ነው ኤስኬሌሽን ዶሚናንስ ማለት እና ስለዚህ ለአዳዲስ ሰዎች እድል እንሰጣለን። እነዚህም አዳዲስ ሰዎች ደግሞ ታዋቂ ሲሆኑ ደግሞ እንደገና ደግሞ ሌላ ይመጣል። እኚህም ታዋቂ ይሆናሉ፣ ፌመስ ይሆናሉ። ዘንድ ሲኮፈሱ እኚህን ደግሞ ተሸኝና ደግሞ ሌላ ይመጣል። አይሻልም? እንደዛ አይሻልም? እናንተም አዳዲስ ትንታኔዎችን፣ አዳዲስ ድምፆችን፣ አዳዲስ ፊቶችን ምናምን መስማት አለባችሁ። አሁን እነ ይርታቸው እየመጡ ነው። እነ ይርታቸው የአማራ ብሔር ተወላጅ ነው። አቶ ይርታቸው እዚሁ እስካለ በጣም ቁም ነገር ትልቅ ሰው ናቸው፣ ግን ጨዋ ናቸው። እሳቸው እናደምጣለን። የመንግስት የገዢው ፓርቲ ደጋፊ ሶራ የሚባል አለ፣ በጣም ትሁት ነው። ሳም የሚባል አለ፣ ከየትኛውም ጎራ ውስጥ የሌለ ነው፣ ነገር ግን የዜጋ ፖለቲካ አቀንቃኝ ይመስለኛል። በጣም ምስጉን ነው። ኩንታኪንቴ የአማራ ፖለቲከኛ ነው፣ አታውቁትም? ኩንታኪንቴ የሚባል ጽፎ ነው የሚከራከረው፣ ይጽፋል፣ እያንዳንዱን ነገር ይጽፋል። ፖለቲከኛ ካልጻፈ ምን ፖለቲከኛ ሆነ? አብዛኞቹ እኮ ከመጨረሻው ተናጋሪ ነው የሚጀምሩት። አይታችሁ ከሆነ ዞሮ እስኪመጡ 24 ደቂቃ ወይ 32 ደቂቃ ይኖራል፣ ከመጨረሻው ተናጋሪ ይጀምራሉ። ይሄ ኩንታኪንቴ ግን ይጽፋል፣ አይረሳም። ፖለቲከኛ እንደዚህ ነው መሆን ያለበት። አይጽፉም፣ አብዛኞቹ አይጽፉም። ስለዚህ እነዚህን ነው ወደ እናንተ ማደርገው ለማለት ያለው። እሺ ሌላ ምን አዳዲስ ነገሮች አሉ? ለእኔ የምታነሱልኝ ጥያቄዎች አሉ? ኦኬ ከእግር ኳሱ እንጀምራለን። በኢትዮጵያ ዋንጫ ሲዳማ ቡናና ወላይታ ዲቻ ባደረጉት ጨዋታ ሲዳማ ቡና 2-1 አሸንፏል። ከጨዋታው በፊት ብዙ ነገር ተብሏል። ይሄ ጨዋታ አንደኛ ደርቢ ነው። ደርቢ ሲባል በእግር ኳስ ውስጥ እግር ኳስ ለማታውቁ ሰዎች አንድ ሲቲ ውስጥ መገኘት የለብህም። ለምሳሌ ማንቸስተር ዩናይትድ እና ሊቨርፑል አንድ ሲቲ ውስጥ አይደሉም። ሊቨርፑል የመርሲሳይድ ቲም ነው፣ ማንቸስተር ዩናይትድ የማንቸስተር ከተማ ቲም ነው። ነገር ግን ሁለቱ ሲገናኙ ደርቢ ነው። ታውቃላችሁ? ስፔን ብትሄዱ ማድሪድ እና ባርሰሎና እንደ ደርቢ ነው የዓለም ሕዝብ የሚያያቸው። ነገር ግን በሁለቱ መካከል የአንድ ከተማ ቲሞች አይደሉም። በሁለቱ መካከል ፖለቲካዊ ፍትጊያ አለ። ኤስፓኞል እና ባርሰሎና የአንድ ከተማ ቲሞች ናቸው፣ ስለዚህ ደርቢ ናቸው ትላለህ። ወደ ጣሊያን ብትሄድ ኤሲ ሚላን እና ኢንተር ሚላን የአንድ ከተማ ቲሞች ናቸው። ኢንተር ሚላን ጁሴፔ ሜዛ ስቴዲየምን ይጠቀማል፣ ኤሲ ሚላን ሳንሲሮን ይጠቀማል። ደርቢ ናቸው። የከተማው ከንቲባ ወይም ደግሞ የመዘጋጃውን ሜዳ ነው የሚጠቀሙት። በነገራችን ላይ ሁለቱ ሜዳ የላቸውም፣ የመንግስት ሜዳ ነው የሚጠቀሙት። ስለዚህ ሁለቱ ሲገናኙ ደርቢ ይባላል። ወደ ስኮትላንድ ብትሄዱ ሬንጀርስ እና ሴልቲክ ሃይማኖታዊ ደርቢ አላቸው። አንደኛው ካቶሊክ ነው፣ አንደኛው ፕሮቴስታንት ነው። ስለዚህ ሁለቱ በሚገናኙበት ሰዓት ሁልጊዜ እንደ ደርቢ ወይም በዓለም ዘንድ በጉጉት ይጠበቃል። ኢትዮጵያ ስትመጡ ኢትዮጵያ ቡናና ቅዱስ ጊዮርጊስ የሚያደርጉት ጨዋታ የአንድ ከተማ ቲሞች በመሆናቸው ባላንጣዎች ናቸው። ደርቢ ነው። ለዓመታት ሁለቱ የሚያደርጉት ፉክክር በጉጉት ይጠበቃል በእግር ኳስ አፍቃሪያን ዘንድ፣ ሁለቱም ትልልቅ ደጋፊዎች ስላሏቸው ማለት ነው። ሌላው አብዛኞቻችሁ ላታውቁ ትችላላችሁ እንጂ ኢትዮጵያ ቡናና ሐዋሳ ከተማ ወይም ደግሞ ሐዋሳ ከነማ ሲገናኙ ደርቢ ነው። እንዳልኳችሁ ደርቢ የግድ አንድ ከተማ መኖር የለበትም። ደርቢ ባላንጣ የሚያደርግ ወይም ደግሞ በመሀል ያለ ኮዝ ይወስነዋል። ለምሳሌ ኢትዮጵያ ቡናና ሐዋሳ ከነማ ድሮ በሚገናኙበት ሰዓት ላይ ጥይት ሳይተኮስ ሰው ሳይፈነከት መስታወት ሳይሰባበር አይለያዩ። አጣቁም። ይሄ እስከ ቅርብ ጊዜ ድረስ የኢትዮጵያ ቡና ደጋፊዎች ወደ ሐዋሳ በሚወጡበት ሰዓት አይኑ የጠፋ አለ፣ የሞተ አለ፣ አካል ጉዳተኛ ይሆናል። የሐዋሳ ከነማ ደጋፊዎች አዲስ አበባ በሚሄዱበት ሰዓት ላይ የተጎዳ አለ፣ የሞተ አለ።
አሊ ረዲ የሐዋሳ ስቴዲየም ውስጥ ለመጀመሪያ ጊዜ በኢትዮጵያ እግር ኳስ ታሪክ የሐዋሳ ከነማን ወጌሻ መሃል ሜዳ ላይ በቲራ ጥሎታል። የዘደርቢ ድብድብ አለ። የዛን ጊዜ የነበረው ፍትጊያ ሳትወዱ በግዳችሁ እንድጠብቁ ያደርጋቸዋል። የኢትዮጵያ ቡና ደጋፊዎች ሆ ብለው ወደ ሐዋሳ ሲመጡ ሳትወዱ በግዳቸው አሮጊቱም፣ ሽማግሌው፣ ሕፃኑም፣ ወጣቱም፣ ፓስተሩም፣ ሰባኪም ሁሉም ወደ ስቴዲየም ይሄዳል። ቡና ከመራ አለቀ፣ ጥይት ይተኮሳል። እነሱም ደፋሮች ናቸው የቡና ደጋፊዎች። ስለዚህ የዛን ጊዜ ጓጉታችሁ የምታዩት ኳስ ነበር። ጓጉታችሁ ታላችሁ። ይሄ እንዳሁኑ ያን ያለ በጣም የተተረፈረፈ ገንዘብ አይከፈላቸውም። ነገር ግን ተከላካዮቹ አንገት ላይ ታክል ይወርዳሉ። የዛን ጊዜ የታክል አይነት ታያለ። ግድያ ነው በቃ። ለመለያ ያላቸው ፍቅር፣ በተለይ የኢትዮጵያ ቡና ተጫዋቾች ለመለያ የነበራቸው ፍቅር አሁን ያ አለ አይዶን ነው። አሁን የሚከፈላቸውን ያህል ተጫዋቾቹ ታክል ይወርዳሉ። ታክል ማለት ባላንጣ ላይ ወይም ደግሞ ባላጋራ ቡድን ተጫዋች ላይ ኳስን ለመንጠቅ መንሸራተት ማለት ነው። ለማታውቁ ሰዎች ፖለቲከኞች ካላችሁ አላው ይሄን ያልኳችሁ ለምንድነው? የሲዳማ ቡናና የወላይታ ዲቻ ጨዋታ ደርቢ ነው። ደርቢ የሆነው ግን ሁለቱ የአንድ ከተማ ቲሞች ስለሆኑ ሳይሆን በሁለቱ መካከል ያለ ፖለቲካዊ ቁርሾ ስላለ ነው። እንደምታውቁት ታውቃላችሁ። ምናልባትም ዛሬ አዲስ አበባ ስቴዲየም ተከፍቶ ደጋፊዎች እንዲገቡ ቢፈቀድ ኖሮ እጅግ በቁጥር ብዙ የሆነ ተመልካች ታዩ ነበር። በእነዚህ በሁለቱ ቲሞች መካከል አንዳንድ የስፖርት ጋዜጠኞች የወንድማማች ደርቢ ነው ይላሉ። የወንድማማች ደርቢ የሚባል የለም። የወንድማማች ደርቢ የሚባል የለም። አይ ነው ይገባኛል። የወንድማማች ደርቢ የሚሉት በሁለቱ መካከል የሚፈጠረው ቴንሽን ወደ ሰዎች ጉዳት ወይም ደግሞ ወደ መጎዳዳት እንዳይደርስ ካላቸው ፍላጎት እንደሆነ ይገባኛል። ሕግና ስርዓት ቢኖር ኖሮ እንደዚህ ያሉ እግር ኳስ ቲሞች እርስ በርስ በሚገናኙ ሰዓት ቢዝነሱ መድራት ነበረበት። አሁን ለምሳሌ እኔ ሚዲያ ላይ በቀመጥ ኖሮ ሕግና ስርዓት ቢኖር ኖሮ በሁለቱ መካከል ታፋፍማለ፣ እሳት ትለኩሳል። በእነዚህ መሸነፍ ሞት ነው፣ እነዚህ በነዛ መሸነፍ ሞት ነው ምናምን እያልክ ሁለቱም እንደው ስታፋፍም ጥሩ ኳስ ታያለ። ሁለተኛ ኳሱን አስመልክቶ ጥሩ ቢዝነስ ለሚሰሩ ሰዎችም እድል ተከፍታለ። ዛት ሷይ ባደጉት ሀገራት ላይ ኳስ ደርቢ የሆኑ ቲሞች ሲገናኙ ጋዜጠኞች እንደዛ ነው የሚያፋፍሙት። እኛ ሀገር ግን ማፋፋም አይቻልም። እኛ ሀገር ካፋፋምክ የምስኪኖች አንገት ይበጠሳል። እኛ ሀገር ላፋፍም ካልክ በእግር ተራምዶ ስቴዲየም የገባው ሰውዬ በቃሬዛ እንዲወጣ ነው የምታደርገው። ስለዚህ አይሆንም። ለዛ ነው የወንድማማቾች ደርቢ ይሏቸዋል፣ ስለሚፈሩ ማለት ነው። ሁለተኛ ደጋፊዎቹም አብዛኞቹ ከተወሰኑት በስተቀር የሰለጠኑ አይደለም። የኛ ሀገር እግር ኳስ ተመልካች የሰለጠነ አይደለም። ስልጡን ደጋፊው በጣም ውስኖች ናቸው። በጣም ስልጡን ኳስን ብቻ ተመልክተው በኳስ ዙሪያ ላይ ተተራርበው የሚሄዱ በጣም ውስኖች ናቸው። አሁን የምታያቸው ደጋፊዎች አብዛኞቻቸው የግል የኑሯቸውን ችግራቸውን ይዘው ነው ስቴዲየም የሚመጡት። አይተህ ከሆነ ቁጭ ብለህ ስቴዲየም ኳስ እያየ አራጋቢው የእጅ የወጣ ኳስ ስላወጣ ብቻ እናትን እንዲል አርጋት ምናምን ይላል። ምንም ማያሰድብ ነገር። አሁን ይሄ እናትን እንዲል አርጋት የሚለው ደጋፊ ምንም በማያሰድብ ሁኔታ ላይ አክቹአሊ በሁኔታው ተናዶ ሳይሆን ችግሩ ነው የሚያሰድበው። አልበላም፣ ኑሮ መሮታል፣ ስራ የለም፣ ከሚስቱ ጋር ተጣልቷል፣ እቺ ሀገር ወዴት እንደምትሄድ አያውቅም፣ ካርታው ጠፍቶበታል። ስለዚህ ይሄን ሁሉ ችግር ይዘው ስቴዲየም ሲገባ ዱ ዩ ቲንክ ሰላም የሚሰጥ ይመስላል? ሰላም አይሰጥም። ፖለቲካ ውስጥ የምታያቸው እነዚህ ናቸው። ሰዎች ፖለቲካ ውስጥ የግል ችግራቸውን ይዘው ሲገቡ የሚሰሙ የሚያደምጡ በችግራቸው ጆሮአቸው ችግራቸው ነው። እስኪ የሆነ ቦታ ላይ ግባና ሰላማዊ ውይይት አድርግ፣ ወይም ደግሞ ከውስጡ ጋር የሚቃረን ንግግር ተናገር። አቦ እናትን እንዲል አርጋት ምናምን ይላል። አቦ በእናትህ በዚህ ገብቼ በዛ ወጥቼ በአያ እንትን በጥቁር ምናምን አስመስዬ ምናምን ይላል። ለፖለቲካው አስቦ ሳይሆን ሰውየው ተቸግሯል። ስለዚህ አሁን እኛ ሀገር እግር ኳስ ደጋፊዎች ዘንድ ያለው ነገር ይሄ ነው። ኳስን ብቻ የሚያዩ አሉ፣ የደጋፊዎችን ዝማሬ ሰምተው የሚሄዱ አሉ፣ ለነገር የሚገቡ አሉ፣ የደረሰባቸውን የግል ችግር ለመበቀል በእግር ኳስ ስም አስመስለው ለመበቀል የሚሄዱ አሉ። ስለዚህ ይሄ ሁሉ ነገር ስላለ አስቸጋሪ ያደርገዋል። የሆነው ነው በኢትዮጵያ ዋንጫ በሲዳማ ቡናና በወላይታ ዲቻ መካከል ዛሬ የተደረገው ጨዋታ በዝግ ስቴዲየም እንዲደረግ የተወሰነበት ምክንያት እኔ በሁለት መንገድ አያለሁ። አንደኛ እንደ መንግስት ከመንግስት ልጀምርና እንደ መንግስት አሁን ያለው መንግስት ይህንን አዲስ አበባ ውስጥ የሚደረግ ጨዋታ
አሁን ያለው መከላከያ ሰራዊትን ፖሊስን ብሉት በአግባቡ መጠበቅ አይችልም ማለት ነው። አይችልም ማለት ነው። ጀስት አዲስ አበባ ስቴዲየም ላይ የገባ ተመልካች ስርዓት ይዞ እንዲቀመጥ ወይም ደግሞ በእያንዳንዱ በየ5,000 ደጋፊ መሃል የፖሊሶችን አስቀምጠ በስርዓት ገብተው በስርዓት እንዲወጡ ማድረግ አይችሉም ማለት ነው። ይከብዳል። አንድ እሱ ነው። ሁለተኛ የኢትዮጵያ እግር ኳስ ፌዴሬሽን ይህንን ተማምኖ ለኢትዮጵያ ሬዲዮና ቴሌቪዥን ገንዘብ ከፍሎ ነበር። ብዙ ብር ከፍሎ አስደምጣችኋለሁ። ኢሳያስ ጅራን ንግግር ከደጋፊዎች በሚገኝ ገንዘብ ለመክፈል ማለት ነው። መጨረሻ ላይ ኢቲቪ በግማሽ ቀንሰውላቸው ማስተላለፍ ቢችሉም ቅሉ የኢትዮጵያ እግር ኳስ ፌዴሬሽን ግን ብዙ ገንዘብ ሜክ እናደርጋለን ብለው ጠብቀው ነበር። ስለዚህ የመንግስት ውሳኔ የኢትዮጵያ እግር ኳስ ፌዴሬሽንን ገቢ አሳጥቷል። ውሳኔ የኢትዮጵያ እግር ኳስ ፌዴሬሽን ነው። መንግስት ስለመሆኑ ምን ማስረጃ አለ? ዝም ብለህ መንግስት ማትበል ልትሉ ትችላላችሁ። የመንግስት ደጋፊዎች አስደምጣችኋለሁ። ውሳኔው የመንግስት ነው ወይስ የኢትዮጵያ እግር ኳስ ፌዴሬሽን የሚለውን አስደምጣችኋለሁ። ሁለተኛ መንግስት በሆነው ባልሆነው በቃ ዝም ብሎ ይሸበራል ማለት ነው፣ ይረበሻል ማለት ነው። መረበሽ ነው ምንድን ነው? ሌላው ወደ ደጋፊዎች ስመጣ አዲስ አበባ ስቴዲየም አዲስ እድሳት የተደረገለት ሜዳ ነው። ማይ ፍሬንድ ብዙ ወጪ የወጣበት ስቴዲየም ነው። ልጅ ልቀበላት። የኢሳያስ ጅራ የተናገሩትን ንግግር ላስደምጣችሁ። ኢሳያስ ጅራ እስቲ ካሉ ፖለቲከኞችን አስገባችኋለሁ። ቶሎ ዛሬ ብዙ ስለማልቆይ ቶሎ ካላችሁ በዚህ ጉዳይ ላይ ሀሳብ እንሰጣለን። የመጀመሪያው ላስደምጣችሁ። አግኝቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን በኢቲቪ መዝናኛ ቻናል፣ በኢቢሲ የዋናው የፌስቡክ ገጽ በቀጥታ ስርጭት፣ በዩቲዩብ፣ በቴሌግራም እና እንደዚሁም ደግሞ በቲክቶክ ሲሰራጭ ነበር። በርካታ ተመልካቾቻችንም ስትሳተፉ ቆይታችኋል። ይህንን ደማቅ የእግር ኳስ ፌስቲቫል ማለት ይቻላል ያዘጋጀው ደግሞ አሁን የሱፐር ሊግ ክለቦችን ጨምረን ነው እያሳተፍነው የመጣ ነው። እርስ የፌዴሬሽኑን ዝግጅት በጣም ጥሩ ነው የነበረው። ከዛ ታህል ሰውየው በጣም ደስተኛ አይደለም። ኢሳያስ ጅራ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ናቸው። የመንግስት ውሳኔ ነው። ዛሬ በወላይታ ዲቻና በሲዳማ ቡና መካከል የተደረገው ጨዋታ ከበላይ አካል በመጣ ትዕዛዝ ደጋፊዎች ስቴዲየም እንዳይገቡ ከልክሏል። የሰውየው ፊት ላይ ማነበው የደስተኛነት ስሜት አይደለም። እስኪ የሚናገረውን በደንብ አድምጡና የተወሰነች ነገር ብዬ ወደ ትላንትናው ሰላማዊ ሰልፍ ሄዳለሁ። ሌሎች ጋር ተነጋግረን ከምንመለከታቸው ጋር ተነጋግረን ፍቃድ አግኝተን ስቴዲየም አዲስ አበባ ስቴዲየም ሚኒስትር መስሪያ ቤቱ ፈቅዶልን ከዛ ታሎች ጋርም ተነጋግረን በዚህ ደረጃ ነው የመጣ ነው። ኦል ኦፍ ዘ ሰደን የተለያየ ችግር ምክንያት በተሰጠን ትዕዛዝ መሰረት ዝግ አድርገናል። በተሰጠን ትዕዛዝ መሰረት ዝግ አድርገናል። የመጀመሪያው ይሄን ነገር ፊፋ ቢሰማ የኢትዮጵያ እግር ኳስ ፌዴሬሽን ላይ ቅጣት ይጥላል። ታውቃላችሁ፣ ትልቅ ቅጣት ይጥላል። የመንግስት ተቀዳሚ ተግባሩ ሰላምና ደህንነት ማረጋጋት ነው፣ ማስጠበቅ ነው። ደጋፊ የትም ስፔንም ሂድ ይደባደባል፣ ጣሊያንም ሂድ ይደባደባል፣ እንግሊዝምና ይደባደባል። እንግሊዝ እንኳን ቲያትር ኦፍ ድሪም ነው፣ ብዙ አይደባደቡ፣ የትም ዓለም ላይ አለ። ስለዚህ መንግስት ማድረግ ያለበት ነገር በቂ የሆነ እነዚህ የእግር ኳስ ፌዴሬሽን ሰዎች ማድረግ ያለባቸው ጀስት ለሚመለከቱ አካል ለጸጥታ አካላቶች ማሳወቅ ነው የሚጠበቅባቸው። አካባቢውን በጸጥታ ኃይሎች ማስጠበቅ የመንግስት ተቀዳሚ ተግባሩ መሆን ሲገባው ደጋፊ እንዳይገባ ማለት ከዚህ ቀደም ምንም አይነት ብጥብጥ ባልተካሄደበት ሁኔታ ላይ ወይም ደግሞ ድንገተኛ አደጋ በሌለበት ሁኔታ ላይ ወረርሽኝ በሌለበት ሁኔታ ላይ ለምንድን ነው የወሰነው መንግስት ደጋፊ እንዳይገባ? የስፖርት ቤተሰቡም ይህን መረዳት አለበት የሚል እምነት ነው ያለኝ። እኛ የትኬት ዋጋ አውጥተን በነገራችን ላይ ከኢትዮጵያ ቴሌቪዥንም ጋር እንዲተል ያ ሰው ሞቷል። ግን ሰዎች የሞቱት አስቀድሞ ማምሻውን ደጋፊ ወደ ስቴዲየም አይገባም የሚለውን ዜና ከሰሙ በኋላ ደጋፊዎች ኦፍ ኮርስ ከብዙ ቦታ ላይ በርቀት በመኪና ተጉዘው የመጡ ናቸው፣ ይናደዳሉ። ሲናደዱ ደግሞ ይሄ የሚጠበቅ ነገር ነው እንጂ ይሄ እግር ኳስ ነው። እውነት ለመናገር ይሄን እግር ኳሳዊ ሁኔታ ወስደው ፖለቲሳይዝ ለማድረግ የሞከሩም አሉ። ለምሳሌ ጆሃር መሐመድ በሁሉም ጉዳይ ላይ መግባት የለብህም ማይ ፍሬንድ። እንዴ በዶክተሮች ጉዳይ ገብተህ፣ በመንግስት ሰራተኞች ደሞዝ ገብተህ፣ እንደገና በእግር ኳሱ ገብተህ፣ በእጅ ኳስ ገብተህ፣ በባስኬትቦል ገብተህ እንዴት ይሆናል ጎበዝ?
ፖቴንሻል መንግስት ግልበጣ ሊካሄድ ይችላል የሚል ነገር ነው የጻፈው። ስለዚህ አታስበላቸው ልጆቹን። ጀስት እነዚህ ስፖርተኞች ናቸው፣ ስፖርቱን ይጫወቱበት። አንዳቸው የፖለቲካ አጀንዳ የላቸው አላቸው። ሰምታችኋል? መንግስት ይገልበጥ ምናምን የሚል ደጋፊ ሰምታችኋል? ከደጋፊዎች ሲነሳ ነበር። ደሞመንት እንዲህ ያሉ ሰዎች የተለያዩ ልዩ ፍላጎት ያላቸው ሰዎች ሲገቡ፣ ፖለቲካውን ያጨማለቁ ሰዎች እንደ እግር ኳሱም ላይ ሲገቡ መንግስት ፈርስትሬት ያደርጋል። ምክንያቱም ምን ሊፈጠር እንደማይችል አቁማ። ስለዚህ ቢያንስ እግር ኳሱን ልቀቁላቸው፣ እግር ኳሱን ልቀቁላቸው። ላለፍ ስንነጋገር በነፃ አይደለም፣ ገንዘብ ከፍለን ነው። ይህን ገንዘብ ከዚህ ሜዳ ገቢ እናገኛለን የሚል ልሳቤ ነው የነበረው እና ኢትዮጵያ ቴሌቪዥንም ከጠየቀው ዋጋ በግማሽ ቀንሶ ነው ይህንን ለማስተላለፍ የወሰደው እና በዚህ አጋጣሚ ማመስገን እፈልጋለሁ። ነገር ግን ድባቡ ከዚህ በላይ መድመቅ ነበረበት። ነገር ግን ከአቅም በላይ በሆኑ ምክንያቶች በተሰጠው ትዕዛዝ በዝግ ስቴዲየም አድርገናል። አስበዋል። የዚህን ተቃራኒ ሰውየው ፊት ላይ የምታዩት አቶ ኢሳያስ ጅራ ላይ አስባችሁታል? የዚህን ስቴዲየም ደጋፊ ገብቶበት ቢሆን ኖሮ እንዴ! እኛ እኮ ይህንን የደጋፊውን ገንዘብ ተማምን ነው ለኢትዮጵያ ሬዲዮና ቴሌቪዥን ገንዘብ የከፈል ነው። ኦቨርናይት ነው ደውለው በቃ ደጋፊ መግባት አይችልም ብሎ የነገሯቸው ማለት ነው። ይሄ የሆነው ትላንትናና ከትላንት ወዲያ በተለይም ደግሞ ፖለቲከኞች ብዙ የመጫወቻ ሜዳ እያላችሁ ብዙ ነገሮች እያሏችሁ ፖለቲካው ላይ ዝም ብለህ ትገባለህ። ኳሱን ተንትን ብትባል መተንተን አትችልም። አንድ ቀን በታሪክ በህይወት ስቴዲየም ገብተህ ኳስ አይተህ አታውቅም። አንድ ቀን በሃይማኖት ትገባለህ፣ በስፖርት ትገባለህ፣ በፖለቲካው ትገባለህ፣ በሴቶች ጉዳይ ትገባለህ፣ በህፃናት ጉዳይ ትገባለህ። አጥር ሊኖረው እኮ ይገባል ማይ ፍሬንድ። እግር ኳስ ሜዳ ላይ ስንት ተጫዋቾች ናቸው የሚገቡት ብትባል አታውቅም። ግን የሆነ እግር ኳሳዊ ነገር ሲኖር ትገባለህ። በቃ ፖለቲካ ካባን ይዘና ቢያንስ ስፖርት ውስጥ ያሉ ሰዎች እንዲናገሩት በእግር ኳስ ቋንቋ በእግር ኳሳዊ ቋንቋ ይህን ጉዳይ እንዲያወግዙ እንዲከራከሩ ብትፈቅዱላቸው። ካልሆነ ፖለቲከኞች ይህን ጉዳይ ይዛችሁ እናንተ ስትገቡ ይሄው እንደሆነ ነው የምታረጉት። እንደሆነ ነው ህዝብ ሜዳ ገብቶ ኦፍኮርስ የዛይታ ኃይሉ ሜን ትእዛዝ ሲያስተላልፍ አምና የነበረውን ነገር ታስታው። ኦኬ፣ ይሄ ትላንትናና ዛሬ ሲዳማ ቡና 2-1 አሸንፈዋል። ወላይታ ዲቻን ማለት ነው። በዳኝነት ረገድ ብዙ እንከኖች እንደነበሩ ሲናገሩ ሰምቻለሁ። በተለይ አራጋቢው ላይ ቫር ወይም ደግሞ ይሄ የቪዲዮ አሲስታንስ ሬፈሪ በጣም ያስፈልጋል እያሉ የተናገሩ ነው። በነገራችን ላይ ኢትዮጵያ ውስጥ ቪኤአር አስፈላጊ ነው። ዓለም የደረሰበት ቴክኖሎጂ ዓለም የደረሰበት ደረጃ ላይ መድረስ አለብን። ዓለም የደረሰበት ደረጃ ላይ መድረስ አለብን የሚል እምነት አለኝ። ካልሆነ ሌላው ዓለም ላይ አሁን በቪዲዮ የታገዘ ትንታኔ እየሰጠ ባለበት ሁኔታ ላይ ይሄ በደጋፊዎች ዘንድ በጣም ቁጣ ሊቀሰቀስ ይችላል። ምክንያቱም ግልጽ የሆነ ከጨዋታ ውጭ የሆነ ኳስ ሲቆጠር ደጋፊ ሊቆጣ ይችላል። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን ቪኤአር እንኳን ማስገባት ባትችሉ እንደ 2-3 ሰዎች ቅጠሩ። በቃ ቅጠሩ። በሰው እርዳታ ይቻላል። የግድ ምስክር አቁሙ። 3 ምስክር አይሻልም? ቪአር ለቴክኖሎጂ በጣም ውድ ነው ምናምን የምትሉ ከሆነ 4-5 ምስክር አቁሙ። በቃ በዛ በበኩልም ባለው ጎል በዛ ባለው በመሃል ላይ አቁሙና አጨቃጫቂ ነገሮች ካሉ ጠይቁ። አይሻልም? እንዴ ከዓለም ውራ ሆነን እንደዚህ ያለ መሳቂያ ሆነን እንዴት ይቻላል? ግልጽ ኦፍሳይድ ጎል እየተቆጠረ ከሆነ አስቸጋሪ ነው። ሌላ ምን ይሻላል? ቪአር ለጊዜ ሊተካ የሚችል ሀሳብ አላችሁ? ሌላ ቪአር ሊተካ የሚችል ነገር ኢትዮጵያ ቴሌቪዥን ካሜራማን እንደሆነ ያው ከዘመነ ኦሪት ጀምሮ ከአንድ አንግል ነው የሚቀርጸው። ከክብር ትሪቭል በነገራችን ላይ በኢትዮጵያ እግር ኳስ ታሪክ በቲቪ የሚተላለፉ ጨዋታዎች ከዛ አንግል ከሚስማር ትራስ ሲቀርጽ አይታችሁ ታውቃላችሁ? ከአንድ አንግል ነው። እንደውም አሁን መሻሻሎች አሉ እንጂ ድሮ ጎል ሁሉ አይዙም ነበር። ጎል አይዙም የሆነ ነው ሰምቻለሁ። እሺ፣ ሌላኛው ትላንትና በተደረገው ሰልፍ ላይ እንሄዳለን። 20 የሚጠጉ የሚባል ንግግር አይመቸኝም ማለት ነው። ወደ 20 የሚጠጉ ንግግር 20 ከሆኑ 20 ነው፣ 15 ከሆኑ 15 ነው። ለማንኛውም 15 ፖለቲከኞች ኢትዮጵያ ውስጥ አሉ የተባሉ ፖለቲከኞች ናቸው ነው የተባሉት። ለመሆኑ ከነዚህ ውጪ ፖለቲከኛ የለም ወይ? መስፈርቱስ ምንድነው? እሱ ለእናንተ ልተውና
በጣም የምናከብረው በብዙዎቻችሁ የሚወደድ የአቋም ሰው እንደሆነ የሚነገርለት አቶ ልደቱ አያሌው እሳቸው ያስተባበሩት ነው። እሳቸውና የአብሮነት ለኢትዮጵያ ስብስብ ማለት ነው ጦርነት ይቁም አገዛዝ ይብቃ በሚል መሪ ቃል ትላንት የተደረገውን ሰላማዊ ሰልፍ እንዴት አያችሁ? ካሁን በኋላ ሪኩዌስት የምትልኩ ሰዎች ለ40 ደቂቃ ያህል እናንተ እድል ሰጣለሁ። ትላንት ያያችሁ ሰዎች አላችሁ፣ አንዳንድ ቁጥር ትጽፋላችሁ። ገብታችሁ እንዴት አያችሁ? አቦይ ስብሐት ገብቷል፣ ኢንጂነር ኦባንግ አማን ገብቷል፣ ልደቱ አያሌው ነበሩ፣ ሚስጥረ ስላሴ ታምራት የአፓ ዋና ስራ አስፈጻሚ ናት፣ ዋና ጸሐፊ ናት፣ እስማኤል ጀዋር መሐመድ፣ አሉላ ሰለሞን ጦርነት ባህላዊ ጨዋታችን ነው በሚል ንግግሩ የሚታወቀው ጦርነት ይቁም በሚለው ትላንትና ላይ ተገኝቷል። እናንተ ከፈዘዛችሁ ይገኛሉ። ትላንት ሲዋጋ የነበረ ሰው በሌላ መለያም ይመጣል። ምን ችግር አለው? ጦርነት ባህላዊ ጨዋታችን ነው ያለ ሰውዬ ተመልሶ ስለ ጦርነት አስከፊነት ራሱ ሰውዬ ነው የሚነግረን። ኢትዮጵያ ውስጥ ደስ የሚለው ያደባደበ ሰውዬ ነው መልሶ እንደገና ደግሞ ስለ ድብድብ አስከፊነት ሊነግረን ይመጣው። እናንተም አታሳፍሩም። አቤት ትንታኔ እያላችሁ ታደምጣላችሁ። አቦይ ስብሐት ለማይቀረው ትግል ለማይቀረው ጦርነት ወጣቱ ይነሳ ሲሉ የነበሩ ሰው ናቸው። እሳቸው ስለ ጦርነት አስከፊነት ለመናገር መጥተዋል። ሰው የለም። እናንተ ቢዚ ናችሁ። እናንተ ቢዚ ስለሆናችሁ ሰው ስለሌለ ይመስለኛል። የሆነው ነው። ምን ታዘባችሁ ግን? ከዚህ ውስጥ እኔን ከጠየቃችሁኝ the only person የመርህ ሰው አቶ ልደቱ አያሌው ናቸው። በእኔ እምነት አቶ ልደቱ አያሌው ትላንትም ከትላንት ወዲያም ዛሬም ወደፊትም አቋሙ ሲገለባበጥ አይታየኝም። እኔ ለምን እንደሆነ አላውቅም። አቶ ልደቱ አቋሙ ሲገለባበጥ አይታችሁ ታውቃላችሁ? የመርህ ሰው ነው። እስኪ ከ10 ዓመት በፊት የተናገረውን ንግግር አንዴ እኔ ጋር እንግዳ አድርጌው ሁለቴ እኔ ጋር ቀርቧል። የመጀመሪያ ጊዜ ያቀረብኩትን ተመልከቱ። የዛሬ 10 ዓመት የተናገረውን ንግግር ዛሬ ይደግማል። እኔ የቆየ ቪዲዮ ፈልጌ በርብሬ ያመጣሁኝ የሚናገረውን አደመጥኩኝ። በደንብ ካደመጥኩኝ በኋላ የዛሬ 15 ዓመት የተናገረውን ንግግር በዚህን ጊዜ እንደዚህ ብለህ ነበረ አልኩት። አሁንም የሁሉ ነገር ደርሶበት በሰላማዊ ትግል ያምናል። የራሱ እምነት ነው። ዘመነ ካሴ ነበረ። ዘመነ ካሴ የጎጃም ፋኖ አመራር ነው። በትጥቅ ትግል ነው ይህን መንግስት ማስወገድ የሚቻለው ብሎ የሚያምን ነው። እንግዲህ ባመንበት ትግል ላይ ያለ ሰው ነው። እሱ ነበረ። በመንግስት በኩል ለጠቅላይ ሚኒስትር አብይ አህመድ እነዚሁ ወይም ደግሞ ለብልጽግና ፓርቲ ተወካዮች እንዲገኙ ጥሪ ቀርቦላቸው ነበር፣ ግን አልቀረቡም። እስኪ ላስደምጣችሁ የተወሰኑ አቦይ ስብሐትን ላስደምጣችሁ። አቦይ ስብሐት ግን የሚናገሩትን በደንብ ካደመጣችሁ ልብ ብላችኋል። አሁንም አፄ ኃይለ ሥላሴ ስልጣን ላይ ያሉ ነው መሰለኝ የሚመስላቸው። የፊውዳሉ ስርዓት ይላሉ። አሁን የፊውዳሉ ስርዓት መወገዳል ሰምተዋል። ግን አብይ አህመድ ስልጣን ላይ እንደመጣ አብይ አህመድ የሚባል የ46 ዓመት ጎልማሳ ሰው ስልጣን ላይ እንደመጣ አውቃለሁ። የዚች ሀገር ጠንቅ የፊውዳሉ ስርዓት ነው። አሁን ይሄ ትውልድ ምንድን ነው? ይሄ ትውልድ አሁን በአስራዎቹ ምናምን ያለ የሚናገሩት ነገር አይገባቸውም። እሳቸው የሚናገሩት አይገባውም። እድሜያቸውን ወጣት ለሆኑ ሰዎች የመሬት ከበርቴው ምንድን ነው? የዚች ሀገር ጠንቅ ሀብት በፊውዳሉ ስርዓት ስር መከማቸቱ ነው። ከፊውዳሉ ስርዓት መነጠቅ አለበት። እንዲህ ያሉ ነገሮችን ነው የሚናገሩት። ክሊሼ የሆኑ ወርዶች ነው የሚጠቀሙትና አሁን ነው ብዙዎቻችሁ ይገባቸዋል። እስኪ አድምጡ። ይሰማችኋል? ኦኬ። በዚህ ጉዳይ ላይ ትላንት ያደመጣችሁ ሰዎች ካላችሁ ገብታችሁ ሀሳብ አስተያየት ሰጣላችሁ። ሌላው ጀነራል ታደሰ ወረደ ከቲፒኤልኤፍ ሰዎች ጋር አለመግባባት ውስጥ እንደገባ ሰምታችኋል። ቲፒኤልኤፎች ቀልድ አያውቁም። በነገራችን ላይ ኢትዮጵያ ውስጥ ደሞስት አቢዩዝድ የሆነ ተርም ቢኖር ኢትዮጵያ ውስጥ ሰላም፣ ህዝቡ
በጣም በተደጋጋሚ በመነገሩ የተነሳ ትርጉሙን እያጣ ይመጣ ማለት ነው። ለምሳሌ ቲፒኤልኤፎች እኛ ለሰላም ነው ፍላጎታችን ሰላም ነው ካሏችሁ ጦርነት ይፈልጋሉ ማለት ነው። እንደዚህ ነው የምትሰሙት እናንተ። እኛ ሰላም ነው ከኤርትራ ጋር የምንገናኘው ለሰላም ነው፣ እኛ ሰላም ነው የምንፈልገው ካሏችሁ ለጦርነት እየተዘጋጁ ነው ማለት ነው። በሌላ አባባል ቲፒኤልኤፎች አሁን ከጀነራል ታደሰ ወረደ ጋር ጸብ ውስጥ ከገቡ ቲፒኤልኤፎች እስከ ዛሬ ላለው ነገር ሁሉ ሌሎች ተንታኞች የሚናገሩት ንግግር ሁሉ ማሳያ ይሆናሉ። ምን ማለት ነው? ጌታቸው ረዳን እንደዚህ አድርጎ አባረሩ። ይሄው ጀነራል ታደሰ ወረደ ይምጣሉ። ጀነራል ታደሰ ወረደ መጣ። ጀነራል ታደሰ ወረደም እንደዚህ አንገብግበው ካባሩ፣ ኃይለማርያም ደሳለኝን አንገብግበው ካባሩ፣ ከአብይ አህመድ ጋር ከተጣሉ ምን ትላለህ? ከኮሎኔል መንግስቱ ኃይለማርያም ጋር ከተጣሉ ቲፒኤልኤፎች ስልጣን ይፈልጋሉ። ከስልጣን ውጪ አይስማሙም። ይሄ ነው ለኔ የሚነግረኝ። ትላንትና ከትላንት ወዲያ በነበረው ስብሰባ ጀነራል ታደሰ ወረደ ፋክሽን ከፈጠረው ከደብረጽዮን ገብረ ሚካኤል ስብስብ ጋር ሳይግባቡ እንደተለያዩ አላረጋገጥኩም፣ በዜና ነው የሰማሁት። እዛ አካባቢ ያሉ ሰዎች እንግዲህ ያረጋገጡት ከሆነ ወይም ደግሞ እሳቸው የሚሰጡት መግለጫ ካለ እሱን ሰምተን የምናወራ ይሆናል። የሆነ ሆኖ ትላንት በበይነ መረብ ጦርነት ይቁም አገዛዝ ይብቃ በሚል የተደረገውን ከ500 ከ600 ሺህ ሰው በላይ የታደመውን ሰላማዊ ሰልፍ እንዴት አያችሁት? ስትገቡ ጦርነት ይቁም ማለትስ እንዴት ነው? ምንድነው ጦርነት ይቁም ማለት? ምን ማለት ነው ጦርነት ይቁም ማለት? ይሄ መተንተን አለብን። ምን ማለት ነው ጦርነት ይቁም ስትል ምን ማለት ነው? ይሄ መተንተን አለብን። እንዴት ነው? ማን ነው የሚያቆመው ጦርነትን? መልእክቱ ለታጣቂ ኃይሎችም ነው ወይስ ለመንግስት ብቻ ነው? ወይስ ለመንግስት ብቻ ነው ታጣቂ ኃይሎችን አይመለከትም? ይሄን መተንተን አለብን። ሁለተኛ ጦርነት ይቁም ስትል ወይም ደግሞ ሲዝፋየር ወይም ደግሞ ጊዜያዊ የጦርነት ተኩስ አቁም እንስማማ ስትል በሚሊተሪ አናሊሲስ ወይም ደግሞ በሚሊተሪዎች ዘንድ በወታደራዊ ዘንድ የሚታየው አንድም እየተዳከምክ መጥተሃል ማለት ነው። ጉልበት እያነሰ መጥቷል። ስለዚህ ትንፋሽ ለመሰብሰብ እና ጉልበት ለመግዛት ስትል ብዙ ጊዜ ታጣቂ ኃይሎች ጦርነት ይቁም ይላሉ። ለምሳሌ አሁን በዩክሬን እና በራሽያ ጦርነት ዩክሬኖች እየተሸነፉ ነው። ያር ስክሩድ እየተሸነፉ ስለሆነ ጦርነት ይቁም ይላሉ። ጦርነት ይቁም የሚሉት ለምንድን ነው? ለ30 ወር ነው፣ ለ30 ቀን ነው፣ ለ25 ቀን ነው፣ ለ15 ቀን ነው ይላሉ። ራሽያኖች ምንድን ነው የሚሉት? እኛ ለእናንተ ለ30 ቀን ጦርነት የምናቆምበት ምንም ምክንያት የለም። እኛ ለእናንተ 30 ቀን ጦርነት አቆምን ማለት እናንተ ጉልበት ልትሰበስቡ ነው፣ ትንፋሽ ልትሰበስቡ ነው። ስለዚህ ጦርነት እንዲቆም ትፈልጋላችሁ? ይሄው እናስቀምጥላችሁ ቅድመ ሁኔታዎች አሉ። በዚህ ነው መሄድ ያለብን። የኔቶ አባል ሀገር አትሆንም። ዩክሬን በፈር ስቴት ትሆናለች። ምንም አይነት ለራሽያ አስጊ የሆነ ወታደራዊ እንቅስቃሴ አታደርግም። ሁለተኛ ራሽያ አኔክስ አድርጋ የያዘቻቸውን ግዛቶች አትጠይቂም። ይሄን ተስማማላችሁ? ከተስማም ኢዩ ኤክስፓንሽን ኔቶ ኤክስፓንሽን የሚባል ነገር ውስጥ የለም። በቃ ኒውትራል ሆናችሁ ትኖራላችሁ። ይሄ ከዚህ ከተስማማችሁ እኛ አውቶማቲካሊ ጦርነት እናቆማለን። በእኛ ተርም ነው ጦርነት የምታቆሙት ይላሉ ራሽያኖች። በሌላ አባባል ለምንድን ነው ይሄን የሚሏችሁ? ቢኮዝ ራሽያንስ አር ኢን ዘ ድራይቨር ሲት። ታጣቂ ኃይሎች እየተሸነፉ ሲመጡ ጦርነት ይቆም ይሏቸዋል። እያሸነፈ የሚመጣ ሰው ጦርነት እንዲቆም የሚጠይቅ ከሆነ በራሱ ተርም ነው። ኦኬ ለምሳሌ መንግስት ጦርነት ይቆም የሚል ቅስቀሳ የሚያደርግ ከሆነ ወይም የመንግስት ሰዎች እንደዛ ሲያደርጉ ከሰማችሁ አንድም ሉዝ እያደረጉ ነው ማለት ነው። ሁለትም ታጣቂ ኃይሎች ለምሳሌ የሚያስቀምጧቸው ቅድመ ሁኔታዎች አሉ። እነዚህ ቅድመ ሁኔታዎች ለመቀበል ከተገደዱ ባርጌኒንግ ፓወራቸውን ታጣቂ ኃይሎች አግኝተዋል ማለት ነው። በፖለቲካው እንደዛ ነው። በተረፈ ግን እየተሸነፍክ ከሆነ መንግስት ሊልህ የሚችለው ምንድን ነው? ከክልል አስተዳዳሪ ጋር ሄድና ስራ ነው የሚለው። እኛ ስርዓት ህግና ስርዓት ነው የምናስከብረው። ከክልል ፕሬዚዳንት ጋር ሄድና ስራ ተስማምተ ስራ ነው የሚለው። ስለዚህ ይሄ ጦርነት ይቁም የሚለው ግን በእናቶ ልደቱ አያሌው ንግግር ለመንግስት ብቻ ሳይሆን ለሁሉም ታጣቂ ኃይሎች ነው። ቢኮዝ በጦርነት የሚገኝ ድል የለም ብለው ስለሚያምኑ ነው። አቶ ልደቱ አያሌውን አንደርስታንድ አደርጋለሁ፣ እረዳቸዋለሁ። አቦይ ስብሃት ጦርነት ይቁም እንዴት ነው? የሆነ ሆኖ እነዚህንና በእነዚህ መሰል ጉዳዮች ላይ የእናንተን ትንታኔ ትሰጡኛላችሁ። አንዳንድ ሰው አስገባለሁ። ኦኬ ኔትወርክን ያስወጣችሁ። ኦኬ
ስልኬ ወደቀብኝ። በስመ አብ ስልኬ ሲወድቅ ራቁቴ ቢሆን ሌላ ነገር አይታችሁ ነበር። ከዚህ በፊት እኮ እኔ የምቀመጠው ራቁቴን ነበር ከወገብ በታች ራቁቴን ነበር የምቀመጠው እና ዛሬ እንደ አጋጣሚ ግዶኜ ነበር። ኦኬ ቶሎ ቶሎ ሰዎችን ልቀበልና ትላንት በተደረገው ጦርነት ይቁም አገዛዝ ይቁም የሚለው እንዴት አያችሁ? ቁም ነገር ስልኬ እንደዚህ ሲደፋ ብዙ ጊዜ ራቁቴን ነው የምቀመጠውና አጉል ነገር አይታችሁ ተዋርጄ ነበር እዚህ ቲክቶክ ላይ። ምስኪኖችን የሚጠብቅ አምላክ ጠበቀኝ እንጂ ግዶኜ ነበር። ጤና ይስጥልኝ ሶራ፣ እንዴት ነህ? እንዴት ነህ ቴዳ? አብራበት እሺ፣ እንዴት ነህ ቴዳ? አለው እግዚአብሔር ይመስገን፣ ሁሉ ሰላም ነው። ሶራ፣ ዛሬ ኢንተርኔት ይሰራል? ዛሬ ሰላም ነው። ዛሬ ኔትወርክ ሰላም ነው። ትላንት የተደረገውን እንትን አይተሃል? ጦርነት ይቁም አገዛዝ ይብቃ የሚል ሰላማዊ ሰልፍ አይቼዋለሁ። አዎ ማለት ነው። ከዛን ጀምር እንዴት አየኸው? አሪፍ ነው። ያው ጦርነት የሚፈልግ ሰው ያለ ብዬ አላምንም። ብቻ እኔ በሰላማዊ ትግል የሚደግፍ የሚታገል አካል ካለ አሁንም እታገላለሁ። እኔ የዛ ደጋፊ ነኝ አሁንም ቢሆን ማለት ነው። መንግስትን እኔ የፋኖ ታጣቂዎችንም ማለስማማው የኮዙ ጉዳይ ሳይሆን የሚሄዱበት መንገድ ነው እኔ የማያስማማኝ እና የሰላማዊ ትግል ጦርነት ቢቆም ደስተኛ ነኝ። የተሳተፉት ሰዎችም አንዳንዶቹ እንዳልካቸውም ለምሳሌ እና አሉላ አይነት ሰዎች እነ ስብሐት ነጋ እነ ዘመነ ካሴም ትጥቁ ትግል ውስጥ ያሉ ናቸው። የተወራው ወሬም በአብዛኛው ይባስ ጦርነትን የሚያባብስ ነገሮች ናቸው ብዬ አምናለሁ። በአብዛኛው ያሉበት ነገሮች ላይ ይህንን ነገር ታዝቤያለሁ። በአጠቃላይ ሰላም እንዲመጣ ያው አንድ አካል ብቻ ሳይሆን የሁለቱ ወገኖች ሀሳብ ነው ብዬ ነው የማስበው። አንተ መንግስትም ጦርነት ለምን አቆም? መንግስት ጦርነትን ለማቆም ብቻ ሳይሆን ወደ ሰላም ድርድርም ለመምጣት ለምሳሌ የአማራ እስረኞችን መፍታት አለበት። አንድ እርምጃ መሄድ አለበት። ያንን ፈቶ ማሳየት አለበት። ወደ ሰላም ድርድርም ለመምጣት ከታሰበ ማለት ነው። ገብቷል። የሆነ ነገር እየጣልክ ነው። የሆነ ነገር ምንጊዜም በእልህና በእንትን ሳይሆን አንተም ሉዝ የምታደርገው ነገር ይኖራል። ለሰላም ሲባል ደግሞ ምንም ነገር ሉዝ ብታደርግ ችግር የለም። ለምሳሌ ለሰላም በሬ ክፍት ነው ብለህ በሚዲያ ምናምን ከመናገር ውጪ በተግባር እንደዚህ አይነት የታሰሩ ሰዎችን በመፍታት አንዳንድ ነፃነቶችን በመፍቀድ ሞር ስፔሱን ፈጥረ ወደ ሰላም የሚደረገውን አካሄድ ቢያካሄድ ጥሩ ነው ብዬ አምናለሁ። ግን በተግባር የሆነ ነገር ቢሆን በሁለቱም ሳይድ ጥሩ ነው። እዛ ጋም እነሱ አሁን ለምሳሌ ዘመነ ካሴ ያለውም ጦርነቱን እንትን እንድንለው አግዙን አይነት ነገሮች አሉ። እውነተኛ ነገር ነው ወይ ያለው ሰዎቹ ጋር ስሜቱ ምናምን የሚለው ነገር ራሱ ጥያቄ ያስነሳል። ከልብ ከሆነና አሁን ልደቱ እንደሚያስበው የሰላማዊ ትግል አካሄድ ትክክለኛ ነው። መንግስት እኔ ሁልጊዜ የምለው ምንድነው መንግስትን ያጠነከሩት በጦርነት የሚታገሉት ኃይሎች ናቸው ብዬ ነው የማስበው። ሞር መንግስት አምባገነን እንዲሆን ሞር መንግስት ዲፌንስ ላይ ስፔንድ እንዲያደርግ እንዳለውም በቀደም አብይ አህመድም ሲናገር ሰምተህ ከሆነ ከፍርሃት የመጣ ብዙ ነገሮችን እንድታጠቅ አድርጎናል ብለዋል። ለምሳሌ ከጫና ብዛት ጥይት ከመለመን እንድንወጣ ድሮን ከመለመን ምናምን እንድንወጣ ያ ነገር እያጠነከረ ለምንድን ያ ማሳየው ምንድነው ሞር መንግስትን ወደ ሚሊተሪ ፓወርፉል እንዲሆን እያደረጉት ነው። በጦርነት ሲስተም መንግስት እንደተባለው በሚከብደው መንገድ እኮ ነው። ለምሳሌ ሰላማዊ ትግል የሚከብደው ከሆነ በሰላማዊ ትግል ማሸነፍ አንዱ ወይ ነው ብዬ አምናለሁ። አንዱ ወይ ነው ማለት ነው። በእንደዛ አይነት መልኩ ልክ እንደተባለ ነው። አሁን ትናንት ለምሳሌ የአራቱ የፋኖ አደረጃጀቶች ያወጡት ቅድመ ሁኔታ የመጀመሪያው አማራ ክልል ላይ የተዘጉ መንገዶች እንዲከፈቱ፣ ታጣቂዎች በሙሉ የመንግስት ታጣቂዎች ክልሉን ለቀው እንዲወጡ፣ የብልጽግና ፓርቲ ጽህፈት ቤቶች በሙሉ አማራ ክልል ላይ ያሉት እንዲታሸጉ እንዲዘጉ፣ ከአማራ ብራክ የወጡ የፖለቲካ እስረኞች በሙሉ እንዲፈቱ፣ ከዛ በኋላ እኛ ጦርነት ለማቆም ዝግጁ ነን የሚል ለመደራደር ቅድመ ሁኔታ አስቀምጧል። ይሄ ለመንግስት ከባድ የሆነበት ምንድነው ከባድ ያደረገው?
ለምሳሌ የብልጽግና እኮ አንድ ፓርቲ ነው። አማራ ክልል ላይ ሙሉ መዋቅርን አፍርስ ስትለው የት ሄዳሉ ታዲያ ሰዎቹ? መዋቅራቸው ፈርሶ ስራ ሊያጡ ነው ምናምን ማለት እኮ ፓርቲ ነው። አማራ ክልል ፋኖ ቢያስተዳድረውም እኮ ብልጽግና እንደ አንድ ፓርቲ ሊወዳደር ይችላል አይደል? ያ አንድ ሀሳብ ነው እንትኑ። ግን ይሄ አሁን አንዳንዴ ከዛ በኋላ የሰጡት መግለጫ እኮ አለ እና ማሪሻት መንግስት ይቀበለዋል ብለን አናምንም፣ ግን ጀስት እኛ የመደራደሪያ ሀሳብ አለን ብለን ለማሰብ ነው ያቀረብነው ብሏል እኮ። ጀስት የሆነ ፖይንቶች አሉን እኛ የምንደራደርበት። ሀሳቡ ጥሩ እኮ ነው። ጠረጴዛ ላይ ቢመጣ ነገሩ ሊፈታ ይችላል እኮ። ከ12ቱ ነጥቦች ለምሳሌ በ5ቱ ብቻ ሊስማሙና ተስማምቶ ነው ለፋኖ በቃ ክልሉን የክልሉ መንግስት ማስተዳደር ካልቻለ የህዝቡን ፍላጎት ፋኖ ከሆነ ክልል 3ን ፋኖ እንዲያስተዳድር ለምንድነው መንግስት ማይሰጣቸው? ምንድነው ችግሩ? ለሰላም አይደለም የሚፈልገው? ሰላም እስከሆነ ድረስ ያንን ተወያይተን ነው የምትፈታው። ገባኝ። ምክክር ያስፈልጋል አይደል? ካልሆነ ክልሉ ነው ህፃናት ትምህርት ቤት እየሄዱ አይደለም፣ ሴቶች የተደፈሩ ነው፣ ነጋዴው የተበዘበዘ ነው፣ የተዘረፈ ነው፣ ሰው የተገደለ ነው። መንግስት ሁለትም ለሰላም ቁርጠኛ የሆነ አቋም እንዳለው እንደሚናገረው ከሆነ ለምን አይነጋገርም እኮ? እሱን ነው የምልህ። አሁን ያንን ኦፖርቹኒቲ መፈጠር አለበት ነው እንዳልኩ። የክልሉ መንግስት ማስተዳደር ከሆነ ጥያቄ በጋራ ማስተዳደርም ሶሉሽን ሊመጣ ይችላል እኮ 50-50 እናስተዳደር ሊባልም ይችላል። የቀረው እኮ 1 ዓመት ነው። ኦልሞስት ምርጫ ሊካሄድ ነው። ሌላ ጊዜ ከዛ በኋላ የሚደረገው ነገር ሌላ ነገር ሊሆን ይችላል። ምርጫ የሚካሄድም ከሆነ ግን ልክ እንደዚህ አይነት አማራጮች ግን የሚመጡት ለ12ቱ ነጥቦችም ቁጭ ብሎ መነጋገር ያስፈልጋል። ያንን ነው መመቻቸት ያለበት። ለዛ እነሱ መጀመሪያ አንድ ስቴፕ መራመድ አለበት። ሁለቱ ኃይሎች ወደ ጠረጴዛው ዙሪያ ለመምጣት ማለት ከተነጋገርከ በኋላ የምትስማማበት ነገር አለ፣ የምትጥለው ነገር አለ፣ ይዘህ የምትቀጥለው ነገር አለ፣ የምታሸንፍበት ፖይንት አለ። በመነጋገር ውስጥ ግን ያንን ስፔስ መፈጠር አለበት መጀመሪያ ብዬ ነው የማምነው እኔ። እና ያንን የመነጋገር ስፔስ እንዴት ይፈጠር ነው? ለምሳሌ ህወሓት ብዙ ጊዜ ኬንያ ሄደን ሲሸርስ ሄደን ምናምን ፕሪቶሪያ የተወለደ ይባላል። ልክ እንደዚህ በመነጋገር ሂደቶች ውስጥ ከ12ቱ ነጥቦች ለአንተ የሚገባው ነገር ሊሰጥ ይችላል። ደግሞ አንተ የምታሸንፍበት ፖይንት ሊኖር ይችላል። እንዳልከውም ክልሉንም ድረስ የማስተዳደር ነፃነት ሊሰጣቸው ይችላል መንግስት ተደራድሮ ካሳመኑት ማለት ነው። ካላመነበትም እሱ ያሳመናቸው ነገር ካለ ደግሞ ባሳመናቸው መንገድም ሊስማሙ ይችላል። የአደራዳሪዎቹ ብቃትና የተደራዳሪዎቹ ብቃት ነው የሚወስነው ብዬ ነው የማምነው እንጂ ዋናው መነጋገር መቻል ነው መጀመሪያ። ልክ እንደዚህ አይነት መድረኮች መዘጋጀት አለባቸው። እኔ አሁን ምክክር ምናምን ኮሚሽን ምናምን የሚለው በትክክለኛው ሁለቱም ፓርቲዎች አምነውበት ወደዛ መስመር መጥቶ መፈታት ቢችል አሪፍ ነው ብዬ ነው የማስበው። ከተነጋገሩ የማይፈታ ነገር የለም ብዬ ነው የማምነው። ለዛ ነው የማይወይ ነገር እና ሁለተኛ ያልካቸው ነገሮች አለ። የወላይታ ዲቻ ምናምን ምን ነበር የተፈጠረው? እኮ የወላይታ ዲቻ አሁን ለምሳሌ የወላይታ ዲቻ እና የሲዳማ ቡና ጨዋታ ለምሳሌ ውሳኔው የመጣበት ሰዓት በጣም እኩለ ሌሊት ነው። የሆነ የአስቸኳይ ጊዜ አዋጅ ነው የሚመስለው ራሱ ውሳኔው ሲመጣ የሆነ ማታ ላይ በጨለማ ምናምን ነው ውሳኔው። ኦልሬዲ ሰዎች ከሶዶ ሊነሱ ከአዋሳ ሊነሱ ምናምን ብለው ኦልሞስት ደግሞ ይመስለኛል ሁሉም ሰው ደግሞ ኢንፎርሜሽኑን ሊሰማ አይችልም በአንዴ በዛ ሰዓት። ሌላ ፕሮግራም ላይ ያለ ሰው ሊኖር ይችላል። ፕሮግራም አድርጎ ዓርብ ቀን በቃ እሑድ ስቴዲየም እገባለሁ ምናምን ብሎ ያሰባ የሆነ አዲስ አበባ ውስጥ የሚኖር የሆነ ደጋፊ ሊኖር ይችላል። ኢንፎርሜሽኑን ሳይሰማም ዝም ብሎ ስቴዲየም አካባቢ ሊገኝ ይችላል። ኖርማሊ ማለት ነው። ይሄ አንደኛ ጥፋት ያጠፋው አንደኛ መንግስት ነው። ሁለተኛ ደረጃ ፌዴሬሽኑ ነው። ፌዴሬሽኑ ጥፋት ያጠፋው ምንድነው? ይሄን ውድድሮች ሲያካሄድ የነበረው ይመስለኛል ለገቢ መሰለኝ ወደ አዲስ አበባ ስቴዲየም የሚያመጣው ሐዋሳ ምናምን ነበር። ሴሚ ፋይናሎች ምናምን ሲካሄዱ ነበሩ። አሁንም ፕሪሚየር ሊጉ የተካሄደ አዳማ ነው ያለው ይመስለኛል። ያው መንግስት ፈቅዶልኛል ብሎ አስቦ ባለቀ ሰዓት የተቀየረበት አካሄድ ይኖራል። ግን ይሄ ፐርፐዝሊ በዚህ ጉዳይ አንደኛ መንግስትን የሚቃወመው ፐርፐዝሊ የአዲስ አበባን ሶሻል ጋዘሪንግ ለማጥፋት መንግስት በጣም የማይሆኑ ፋውሎች እየሰራ ነው። ኢትዮጵያ ቡና ደጋፊ ነኝ። ኢትዮጵያ ቡና ካየሁት እኔ አሁን ከሀገሬ ከወጣሁ 2 ዓመት ከምናምን ነው። ኢትዮጵያ ቡና አዲስ አበባ ላይ ካየሁት ኦልሞስት 6 ዓመት ነው እንደ ኢትዮጵያ ቡና ደጋፊ ማለት ነው። ኢትዮጵያ ቡና ስቴዲየም እኮ ጀስት ፉትቦል ብቻ የምታይበት ቦታ አይደለም። ብዙ አይነት ሶሻል ኢንተራክሽኖች አሉበት ቦታ ነው። ለምሳሌ ብዙ ቤተሰብ የተመሰረተበት ነው። ጓደኝነቶች አሉ። ስቴዲየም ብቻ የምታገኘው ሰው አለ። የሆነ በቃ አንድ የሆነ ኮሚኒቲ ነው። ያንን ኮሚኒቲ ለምሳሌ እኛ እኮ እግር ኳስ ከዓለም ይወጣል አይደለም፣ ግሎባል ውስጥ ነው የምንኖረው። ካታሎን እኮ የካታሎን ኢንዲፔንደንስን የሚያቀነቅኑት ኑ ካምፕ ላይ 15ኛው ደቂቃ ላይ የሆነ ደቂቃ ላይ እኮ የካታሎን ባንዲራ ያውለበልባሉ። እንደሚቀጣ ያውቃሉ፣ ግን ያደርጋሉ። ጀስት ግን ሰላማዊ ነገር ድምጻቸውን ያሰሙ። ፖለቲካና እግር ኳስ አንዳንዴ መለየት በጣም ከባድ ነው፣ መለየትም አስቸጋሪ ነው። ግን እንዴት አድርገው የመጨረሻ ይሄ በመንግስት በኩል የተወሰነ ውሳኔ መጨረሻ እኔ ከጠይቀኝ
የመጨረሻ አሳፋሪ ውሳኔ ነው። ለምን እሱ ነው ማለት አሁን ይሄን ነው። አሁን ለምሳሌ እንደነገርኩ ነው እንደ ስፔኑ ሀገሮች አሁን ለምሳሌ ባስክ ላይ ምናምን ስታይ ተገንጣዮች ናቸው። በጣም ከመንግስት ጋር ተቃውሞ አላቸው፣ ግን ሰላማዊ መንገድ ያደርጋሉ። ከዛ በኋላ መንግስት እንዴት አንድ ላይ ያደርገዋል? ስቱዋርዶች አሉ፣ ብዙ ነገሮች አሉ። በቃ ከስቴዲየሙ ግጭቱ እንዳይሰፋ አዲስ አበባ ስቴዲየም ስንት ጊዜ 2008 ይመስለኛል ሐዋሳና ቡና ተጫወቶ እኔ ራሱ ስቴዲየም ውስጥ ነበር፣ ብጥብጥ ተነስቶ ነበር። ግን በቃ ከስቴዲየሙ እንዳይወጣ ወጥቷል። ግን ያው መኪኖች ይሰባበራሉ፣ ዛዎች ያ ነገር አለ። ግን አንድን ማድረግ መቻል አለበት። ፌደራል ፖሊስ በጣም ታጠቅ ያለው ምናምን ብሎ የሚያሳያቸው ነገሮች አሉ አይደል? ለእንደዚህ አይነት ነገሮች ታዲያ ካልተጠቀመበት እና ነገሮችን ከደጋፊ ማህበሮች ከተነጋግሮ ግን ስልታዊ ልክ ለምሳሌ አዲስ አበባ ውስጥ ኳስ እንዳይካሄድ የሚል አካሄድ ነው በቃ የተካሄደ። አሁን አንድ የ12 ዓመት ልጅ 6 ዓመት ውስጥ አዲስ አበባ ስቴዲየም ኳስ አይቶ አያውቅም። 18 ዓመት ሆነ። እኔ ኢትዮጵያ ቡናን የደገፍኩት እኮ በታላላቆችና ከጓደኞቼ ጋር ስቴዲየም በመሄድ ነው። መቼ ነው ለመጨረሻ አዲስ አበባ ስቴዲየም ጨዋታ ያስተናገደው? የዛሬ 3 ዓመት የዛሬ 2 ዓመት መሰለኝ ኢትዮጵያ ቡና ወላይታ ዲቻ እንደዚህ በኢትዮጵያ ዋንጫ ተገናኝተው እንደዚህ በቃ ወንበር ሰፈራርሶ ምናምን ብዙ እንትኖች ነበሩ። በቃ እንደዛ ሊከሰት ይችላል። እግር ኳስ ላይ ሊከሰት ይችላል። በቃ በጣም ስሜታዊ ስፖርት ነው። በዳኛ ውሳኔ ሊሆን ይችላል ምናምን፣ ግን በዛ መሀል ላይ የፖለቲካ ኢሹዎች ይነሳሉ አይነሱም፣ እሱ ሌላ ጉዳይ ነው። ግን መቆጣጠር ይቻላል ባይ ነኝ። ከስቴዲየም እንዳይወጣ ጥፋቱ መቆጣጠር ይቻላል። ይሄንን ማደራጀት እኮ ነው። ይሄንን ግብረ ኃይል ማቋቋም በተለያየ መንገዶች ይሄ ግን ሆን ተብሎ ቢሰራ ኢትዮጵያ 2029 አፍሪካ ዋንጫ ለማዘጋጀት ጥያቄ ጠይቃለች እኮ አይደል እንዴ? ያንን ጠይቃ ግን ስቴዲየሞች ውስጥ ያለ ደጋፊ ሊካሄድ ነው የአፍሪካ ዋንጫ። ባህር ዳር ስቴዲየምን እኮ ተመስገን ጥሩነህ እየሄደ እኮ ያሳየናል አይደል? እያለቀ ነው ምናምን አለቀ። ደጋፊ ላይገባበት ነው። ምንድነው ታዲያ ጥቅሙ? ታዲያ ስቴዲየሞች መገንባታቸው የአፍሪካ ዋንጫ መጠየቃችን ምናምን ምንድነው? እንደዛ አይነት እንትን ይሄ ከአንድ የመንግስት ደጋፊ እንደዚህ ፌር ነው እንደዚህ መንግስትንም የሚተች አሁን እኮ የሚገጥም የመንግስት ደጋፊ መንግስት የሚያደርገውን ነገር ሁሉ ይደግፋል። ልክ አይደለም። ይሄማ ሁሉን ነገር ይደግፋል። ኢቭን መንግስት ተሳስቶ እንኳን ያደረገውን ነገር እንኳን ይደግፋል። ተሳስቼ ነበር ሲልም እንደገና አይስተትም ትክክል ነው ይላል። ድጋፍ እንደዚህ ያለ ይሄ በሁሉ በተቃዋሚ ጎራም እንደዚህ አይነት ነገሮች አሉ። ከደገፍን ጭልጥ አድርገን መደገፍና ስንቃወም እንደዛው ጭልጥ አድርገን የመቃወም ነገር አለ። ሶራ የመንግስት የገዢ ፓርቲ ደጋፊ ነው። መንግስት ዛሬ በሲዳማ ቡናና በወላይታ ዲቻ መካከል አይዶን ነው እስካሁን ባለው ሁኔታ አንድ ሰው እንደሞተ ነው የሰማሁት። ምን ያህል እንደቆሰሉ አልሰማሁም። አንድ ሰው ቆስሏል፣ አንድ ሰው ሞቷል። ይሄ ዴቨሎፒንግ ስቶሪ ስለሆነ ነገ ከነገ ወዲያ የምንሰማው ይሆናል። እንደዚህ አይነት ነገር ውስጥ የዳረጋቸው ምንድነው? ኢቭን የስቴዲየሙ ወንበር እንኳን ቢሰባበር ክለቡ አናት ላይ ተቆማለ። ምንድነው? ምንም ችግር የለም። እንደዛ እኮ የተደረገው ወላይታ ዲቻ ነው። ኢትዮጵያ ቡና ተጫዋች ወንበር ሲሰባበር ደጋፊው ከክለቦቹ የኢትዮጵያ ደጋፊ ኖርማል ነው። አንደኛ እግር ኳስ ላይ ግጭት ይከሰታል። በቃ ግን ያ ነገር እንዳይሰፋና እዛው ጋር የሚሄድ ነገር ነው። እነዚህ ደግሞ በስንት ጊዜ አንዴ ነው። አዲስ አበባ ውስጥ እንግዲህ በ2017 ኳስ ተካሂዶ እኮ ያውቃል። 2017 አንድ ጊዜ እንኳን ኳስ ቢካሄድ ለዛውም የአዲስ አበባ ክለቦች አይደሉም። ግን እንደዚህ አይነት ነገር መደረጉ ይሄ ሶሻል ጋዘሪንጉን ለማጥፋት የሚሄድበት ነገር በጣም ትክክል አይደለም። በጣም ትክክል። በዚህ ጉዳይ በተለይ የኢትዮጵያ ቡና የቅዱስ ጊዮርጊስ እና የሐዋሳ ከነማ ደጋፊዎች የነባርና አንጋፋ ደጋፊዎች ስለሆናችሁ ስልጠና መስጠት አለባችሁ። አሁን ይሄ አጠና ይዞ ስቴዲየም የሚገባት ደጋፊ ነው እየመጣ ያለው። እኔ እንግዲህ ነባር ደጋፊዎች ኳስ የሚያውቁ ሰዎች እነዚህ ሶስቱ አንጋፋ የኢትዮጵያ ፕሪሚየር ሊግ ደጋግመው ያነሱ ናቸው። መተራረቡ አለ፣ መሰዳደቡ አለ። ነገር ግን ይሄ የከፋ ነገር ይሄ የስቴዲየም ወንበር ራሱ መገንጠል ፕላስቲክ አትወረውርም፣ የስቴዲየም ወንበር ትገነጥላለህ። እንደገና ደግሞ ያን ለማሰራት ቲሚ ይቀጣልና እንዲህ ያሉ ነገሮች ስልጠና ሊሰጣቸው ይገባል ለማለት ያለው ደጋፊዎችም ጋር አንዳንድ ደጋፊዎች ጋር ጸባጫሪ የሆኑ እንቅስቃሴዎች ስላሉ ማለት ነው። ኦኬ ወንድማችን ኦፒዲዮ ሲደመር ኤቢኦ ጤና ይስጥልኝ። አባው እሺ፣ እንዴት ናቸው ቴዲ? በጣም ብዙ ጊዜ እንከታተላለን። ቪዲዮ አልበራ ወደ ዋናው ጉዳያችን ሳንገባ የተፈጠሩ ነገሮችን ነው እያወራን ያለ ነው። ዘን ከዚህ በኋላ የምትልኩልኝ ሰዎች ቪዲዮ ለማብራት የሚመቻችሁ ሰዎች ካላችሁ 1-2 ሰዓት ቆይታ 1 ሰዓት ከምናምን ከእናንተ ጋር ቆይታ አድርግና የግል ጉዳይ ስለሚኖረኝ ነገ ወደዛ ሄዳለሁ። ነገ ግን በተመሳሳይ ሰዓት ቀን ገባና እናወራለን። ብዙ ዜናዎች አሉ። ለጊዜው ግን የምናወራቸው ጉዳዮች
ትላንት የተደረገውን ጦርነት ይቁም፣ አገዛዝ ይብቃ የሚል በበይነ መረብ የተደረገውን ከ600 ሺህ በላይ ኢትዮጵያውያን በኢንተርኔት ያደረጉትን ሰላማዊ ሰልፍ እንዴት አያችሁ? ምናልባት ኦፒዲዮ ትላንት የተደረገውን ነገር አይተህ ከሆነ እንዴት አዘብከው? እስኪ ከአንተ ልጀምር፣ ከዛ ወደ ይርታቸው እንሄዳለን። አንዳንዶች መንግስት እያሸነፈ ስለሆነ ያው መንግስት አይጠይቅም፣ ታጣቂዎች ናቸው ጦርነት ይቁም፣ የታጣቂ ደጋፊዎች ናቸው ጦርነት ይቁም እያሉ ያሉት ይላሉ። አንዳንዶች ደግሞ መንግስት ራሱ የሚልካቸው ሰዎች ናቸው፣ መንግስት ጦርነቱን እየከበደው ስለመጣ በእነዚህ ሰዎች አማካኝነት ጦርነት ይቁም እያለ እነዚህ ታጣቂ ኃይሎችን የማክሰም ነገር እየሰራ ነው ይላሉ። እናንተ ምን ትላላችሁ ነው ቁም ነገሩ? ታፕታፕ አድርጉ። ክብራትና ክብራን፣ በእነዚህ 3 ኢትዮጵያውያን ጽድት ያለ ውይይት እናደርጋለን። ለአድማጭ ተመልካች ጆሮ ተስማሚ የሆነ ንግግር እንደሚናገሩ ተስፋ አድርጋለሁ። ይርታቸው ከዚህ ቀደም ነበር፣ ኦፒዲዮ ዛሬ የመጀመሪያ ነው ሳይ። የትላንቱን እንትን አይተሃል? ሰላማዊ ሰልፍ አይተሃል? ከዛ ልጀምር። አዎ አይቻለሁ። እንዴት አዘብከው? እስኪ የትላንትና ዘመነ ካሴና ነጃዋር አንድ ላይ ተሰብስቦ ያደረጉት ውይይት ግን ለመሞከራ ጥሩ ሆኖ ማለት ነው። ዘና ብላ ተቀመጥም ትንሽ ካላስቸገር ግደል ብሎ ብር የሚሰበሰበው ወደ ሀገር ብር እየላከ ያለው ግለሰቦች ለማስገደል ከኢትዮጵያኖች ብር እየሰበሰበ እያስገዳደሉ ያሉ ሰዎች አገዛዝ ይብቃን ሲሉ በጣም ትንሽ ከእውነት የራቀ ነገር ሲሆን ሼሙም ነው። እንደ አንድ እቺ ኢትዮጵያ ውስጥ ያለው ችግር ስለምናቅና እያየን ስለሆነ ግደል ብሎ ብር እየሰበሰበ እየላከ ኢንፎርሜሽን እየሰጠ የሚገለው ቤተሰብ፣ ትልቅ ሰዎች፣ ህፃን እየገደለ ያ ግድያ አምጥቶ መንግስት ነው እያደረገ ብሎ መንግስት ለመቃወም ሲመጡ እንደ ሰውም ሳይሆን እኔ እንደዚህ አይነት ውይይት ሳይሆን እሱ በራሳችሁ የሚፈልጉ ሰዎች የሆነ አዲስ ድርጅት አደራጅቶ በዛ ድርጅት እነሱ ራሱ እኮ አስማሙ እኮ እዛ ላይ ተቀምጦ አወሩ እንጂ አንድ የሚያደርገው ነገር የለም። ለምሳሌ አሁን ደጉና ቲፕሌ ማነው ደብረጽዮን አንድ የሚያደርገው ነገር ይኖራል። ደጉና ለምን መጀመሪያም ኢህአዴግ ስለነበሩ ማለት ነው። ጀልመሮና ዘመነ ካሴም አንድ የሚያደርገው ነገር ይኖራል። ግን አሁን በኋላ መተማመን አይቻልም። ለምን የወያኔ ጦርነት ጊዜ ደጉ ምን እንዳለ ደብረጽዮን ያውቃል ማለት ነው። ስለዚህ እነኚህ አሁን ለህዝብ ምናምን ሳይሆን ጦርነት ሰባኪዎች ናቸው። ጦርነት ያስጀመሩት ሰው መጀመሪያ ገሎ ሰው የተገደለ ሰው መንግስት ገደለም ብሎ የሚያለቅሱት እነሱ ስለሆነ እንደዚህ አይነት ሰዎችን ሰላም ሳይሆን የሚመጣው ህዝቡ ነቃ ብሎ አንተ ማን ነው ግደል ብለህ ብር እየላክ እኔ የመረጥኩት መንግስት ብሎ ፊት ለፊት መቆም አለበት። መንግስት አይደለም ባይዘው ይሄ መንግስት አይደለም መቃወም ያለበት ህዝቡ ነው። እያስገደልክ የተገደለ ሰዎች ሬሳ ታመጣለህ፣ እየገደልክ ሬሳ ይዘህ ትመጣለህ። ይሄ እንደዚህ አይነት ውይይት ሳይሆን እነኚህ ስልጣን እያጡት ትናንትና ቲፒኤልኤፍ እና አባዴኖች ተስማምቶ በነበሩት ኢህአዲግ በአዲስ ማለት ነው። ኢህአዲግ በህዝቡ የተባረረ ኢህአዲግ አዲስ ሰዎች እኮ አይደለም። በህዝቡ የተባረረ ኢህአዲግ ሊመጣም መሞከራ ነው እንጂ ለህዝቡ ኢትዮጵያ ህዝብ ራባ ሰው ሞተ ብለው የሚያለቅሱ አይደለም። እያስገደሉ ገዳዩ እነሱ ስለሆነ ማለት ነው። ይሄ መንግስት እኮ በሰዓቱ ራሱ ወዶ አብይም የመረጡት እነሱ ናቸው። የእነሱ ደጋፊዎች እና አቡ ሰባት እኮ ናቸው ራሱ አምኖ ወደፊት ያመጡት ማለት ነው። ከዛ በኋላ አንተኛ ማስተዳደር አልችልም ብለው የፈረጠጡት እነሱ ናቸው። ከዛ በሱ ሳይሆን በሌላ በአዲስ ገና ኢትዮጵያ ለማስተዳደር አሁን እስቲ ከሰባት ነጋ አቡ ሰባት ነጋ ላይ ምንድነው አሁን በኋላ እኛ የምናገኘው? ያ ሰው እኮ አሁን ጦረተኛ እኮ ነው። ተቀምጦ እኮ አማካሪ ላይ ኢትዮጵያ የሚያስተዳድሩ ሰዎች አማካሪ መስጠት ነው እንጂ ገና ጫካ ገብቶ ገና ጫካ ያሉ ሰዎች ጋር የሚነጋገሩ ነገር ምን አለ? አሁን አንድ አማራ ወይም አንድ ኦሮሞ ሰባት ነጋ ላይ ነፃነት የሚያገኘው ሰላም የሚያገኘው ምን አይነት ሰው ነው?
እንዴት ማግኘት ይችላል? በወያኔ በቲፒኤልኤፍ የተደረገው እያወቀ እንዴት ማግኘት ይችላል? እና እኔ ሰላም የሚያመጣው ቲፒኤልኤፍ ከሆነ ሰላም የሚያመጣው ሽፍታ ከሆነ ከሰላሙ እየራቀን ነው ማለት ነው። እኛ እንደ ግለሰባችን ሽፍታ ሰላም ሳይሆን የሚያመጣው ጣጣ ያመጣብን ጣጣ ሽፍታ ስለሆነ ሽፍታ ነቃ ብሎ መንግስት ሳይሆን ስለ ሽፍታ እኮ መንግስት አይደለም የሚመለከተው ህዝቡ ነው። ህዝቡ እየገደለ ነው ሽፍታ ማለት ነው እንጂ መንግስት እኮ እየገደለ ነው። ህዝቡ እየገደለ ግን የህዝቡ ሞት፣ የህዝቡ ችግር፣ የህዝቡ መከራ መንግስት ጋር መደርደር የሚፈለጉ ግለሰቦች ናቸው እነኚህ ማለት ነው፣ ስልጣን ለመያዝ ማለት ነው። አሁን እኔ ጀዋር ስልጣን ከያዘ ምን ጥቅም አገኛለሁ? መሮ ስልጣን ከያዘ ምንድን ነው? እኔ ነኝ እኮ በቃ እንደዚህ ነኝ እኮ። አብይ ስልጣን ላይ ስላለ የምናገኘው ነገር የለም። ግን ኢትዮጵያ ሰላም መሆን አለበት ስንል ግለሰቡ ስልጣን ሲያዝ ጀዋር ስልጣን ሲያዝ ኦሮሞ ነፃ ወጣል ወይም ማን ነው ዘመነ ስልጣን ሲያዝ አማራ ነፃ ወጣ ብሎ የሚል አተሳሰብ የደንቆሮ አተሳሰብ ነው እንጂ የህዝቡ አንድ ላይ የሚያስኖር እና ለወደፊት የሚሆን ነገር አይደለም። ግለሰቡ ወደ ስልጣን የምናመጣው ከምንታገል አገራችን ኢትዮጵያ ወደፊት መሄድ አለበት ብለ አብረን ተስማምተን ብንሄድ ጥሩ ነው። ፋኖና ቲፒኤልኤፍ አባዎ በሚባለው ስብስብ አንድ ላይ ሆኖ ለኢትዮጵያ አንድ ነገር የሚያመጡት ነገር የለም። ግን አንድ ላይ ሆኖ ወለጋው ሰው ሲገል እያየን ነው። ሰው ታርዶ በስማም ብሎ ሰው እያረዱ አባወቦ ያለበት ቦታ እያየን ነው። እና አባወቦ ያለበት ፋኖ ኦሮሞ መጥቶ እያረደ ከሆነ አባወቦ ለኦሮሞ ምንድን ነው? ፋኖ እኮ አባወቦ ያለበት ብቻ እኮ ነው ኦሮሚያ ውስጥ ያለው ማለት ነው። ሌላ ቦታ የለም። ለምሳሌ ሐረርጌ የለም ፋኖዎች ማለት ነው። እነኚህ ሰዎች አንድ ናቸው፣ መጀመሪያም አንድ ናቸው። ቲፒኤልኤፍ ወደ ስልጣን ለማምጣት ነው የመጡት እንጂ ለህዝቡ ችግር ለህዝቡ መከራ ባይዘው እነኚህ ሰዎች 27 ዓመት ቲፒኤልኤፍ ስልጣን ላይ ሲኖር አይተን አናቅም፣ ሰምተን አናቅም። እኛ ነፃነት ስናገኝ አብረን የህዝቡ የተቀላቀለ በኋላ ጫካ የገቡ ናቸው። ለምን አንድ ትሆናላችሁ? ለምን በሰላም ትኖራላችሁ ማለት ነው። ከዛ በፊት የለም። ቲፒኤልኤፍ የአማራ ህዝብና የኦሮሞ ህዝብ በሰላም እየታገለ የነበረ የሌለ መሳሪያ ዛሬ አንስታ አንተ ለምን በሰላም ትኖራለህ ስትለኝ ሼም ነው። ከነሱ ግን የምንጠብቀው እኔ ሞት ነው። ሞቱን እየገደለ እያሳዩን ስለሆነ ገሎ ግን ለኔ አይ እኔ አይደለም የገደልኩት እከሌ ነው ብሎ ለማሳመን መሞከራ ይሄ መቆም አለበት። ይሄ ነው ህዝቡ ያሳሰተን ማለት ነው። ለምን የሚሞት ሰው ቀበሌ አስተዳደር ወይም መንግስት ጋር የተወሰነ አሁን ለምሳሌ ወለጋ ላይ ሾዴ የተባለ ባለፈው ንግግር ላይ ታንዛኒያ ሄደ ሰው ሲሞት ጊዜ መሮ ጎደኛ ስለሆነ ማለት 29 ሰዎች ነው የሞቱት የገደሉት ማለት ነው። የሁለት ዓመት ህፃን ጀምሮ 29 ሰው እዛ ጦርነት ውስጥ የተሳተፈ ሳይሆን የእናንተ ዘመድ ከመንግስት ጋር እየሰራ ነው ብሎ ዘር ቆጥሮ 29 ሰዎች የገደለ የሁለት ዓመት ህፃን ገላ አንተ ኦሮሞ ነፃ የምታወጣውና የሁለት ዓመት ህፃን ወንጀለኛ ናት እንዴ? ዘመዱ መንግስት ጋር ወንድሙ ቤተሰቡ ስለሚሰራ ህፃኑ እንዴት ትገላለህ አንተ? ይሄ ከዚህ እንዴት ገዳ ከሁለት ዓመት ህፃን የሚገለው ሰው ላይ እንዴት አንተ ምንድነው የምታገኘው አንተ? ከሱ እንዴት ነፃነት አገኛለሁ ብለህ እንዴት ታስባለህ? ይሄ እኮ ማይጠበቅ ነገር ነውና። እሺ ቴዲ አመሰግናለሁ ስለ እድል እየተሰጠኝ እድል። ቴንክ ዩ። ትላንትና በበይነ መረብ የሁሉም ሰዎች ድምፅ መሰማት አለበት። የእሱም ደጋፊዎች አሉ። እሱ የሚናገረው ንግግር በደንብ ገብቷቸው ነጥብ እስክሪብቶና ወረቀት ይዘው እየመዘገቡ የሚያደምጡ የራሱ አድናቂዎች አሉት። ሁሉም እስቲ ስምታቸው የራሳቸው አድናቂዎች የራሳቸው አድማጮች አሏቸው። ምን ማለት ነው? እናንተ ካልተስማማችሁ ሌሎች አይስማማቸው ማለት አይደለም። ማድመጥ አለባችሁ። ትላንትና የተደረገው በበይነ መረብ የሚደረግ ሰላማዊ ሰልፍ ነው የተባለው በመንግስት አገዛዝ ይብቃ፣ ጦርነት ይቁም የሚል ነው። እናንተ እንዴት አያችሁት? ጦርነት ወይም ደግሞ ጦር ሜዳ ስትገባ ጥያቄን በሰላማዊ መንገድ መፍታት ስለማልችል በነፍጥ ነው ጥያቄን ማስመለስ የምችለው ተብለው ወደ ጫካ የገቡ ኃይሎች አሉ። ለምሳሌ ኦነግ አለ እዛ፣ እንደገና ፋኖ አለ። እንደገና ደግሞ እንደዚህ አክቲቪሊ ጦርነት ውስጥ አይገቡ እንጂ አልፎ አልፎም ቢሆን የኦጋዴን ነፃ አውጪ ግንባር እንደዚሁም እየሰማን ነው። ቲፒኤልኤፍ አለ እንደዚሁ አንጃ የፈጠረ ቡድን። እነዚህ ጥያቄዎቻችንን ማስመለስ የምንፈልገው በነፍጥ ነው ብለው ነው የተነሱ ያሉት።
ጥያቄው የተነሳው ከነዚህ አካላቶች ነው። ከነዚህ አካላቶች ከሆነ ደግሞ ምንድነው የሚያሳያችሁ? እየተሸነፉ ነው ማለት ነው? ተስፋ እየቆረጡ ነው ወይስ ይሄ ጥያቄ የተነሳው ከመንግስት ሰዎች ነው? ከመንግስት ሰዎች ከሆነ ስለምንድን ነው እንደዚህ አይነት ነገር የተነሳው? መንግስት ተስፋ እየቆረጠ ነው ማለት ነው? ነገሮች ከእጁ እየወጡበት ስለሆነ ነው ወይስ መንግስት ወደ ሰፊ መሆን ፈልጎ ነው? ጥያቄው የተነሳው ከገለልተኛ የፖለቲካ ሰዎች ከሆነ ያሳተፏቸውን ሰዎች እንዴት አያችሁ? እነ አሉላ ሰለሞን አሉ፣ እነ አቦይ ስብሃት አሉ፣ እነ ዘመነ ካሴ አሉ፣ ሌሎችም አሉ። ትላንት ተጋብዘው ንግግር ያደረጉ ሰዎችን እንዴት ታዘባችሁ? እንዴት አያችሁ? በዚህ ጉዳይ ላይ ነው እያወራን ያለ ነው። አዳዲስ ሰዎች ናቸው። 2 አዳዲስ ሰዎች ይታዩኛል። አሌክስ ቪዲዮ ማብራት ነው የምትችለው ወይስ እንደዚህ ኦዲዮ ነው የምታወራው? አሌክስ ይሰማል? አሌክስ አለ?